በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በምሕረቱ በይቅርታው በኃይሉ በቸርነቱ የፈጠረ ዓለምን የሚመግብ ዓለምን አሳልፎ የሚኖር መንግስቱ ዘላለም ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን የተማርንባት የሕይወት እንጀራችን መሶብ እናታችን ድንግል ማርያም ወላዲት አምላክ የእርሷም ስም ለዘላለም ከፈጣሪ በታች ከፍጡራን በላይ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት በዕለቱ የምናከብራቸው ቅዱሳን ቅዱስ ጋላውዲዮስ፣ ቅዱስ ፋሲለደስ፣ ቅዱስ ያሬድ፣ አቡነ ሐራ ድንግል፣ ቅድስት ሐና፣ ቅዱስ ኢያቄም እነዚህ ሁሉ ቅዱሳን ስማቸው ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከሱራፌል፣ ከኪሩቤል ሁሉ ጋር እግዚአብሔር እንደፈቀደ ስማቸው የተመሰገነ ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ ፈጣሪያችን መድኃኔ ዓለም በይቅርታው በቸርነቱ በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ስላስመሸን በቅዱስ ቦታው ስለሰበሰበን ስሙ ይክበር ይመስገን። በመካከላችን ተገኝቶ ደግሞ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የእሱ ይቅርታና ቸርነት ብዙ ነው። ስንጀምር እንኳን እዚህ ክፍል አንደኛውን ቀን ተምረን ለሁለተኛው ሳምንት ለመድረስም የእግዚአብሔር ቸርነት እንጂ የሰው አቅም የለውም። በቸርነቱ ከቅዱስ ሚካኤል ቤት 10 ቀን ተገናኘን ማለት ነው። ዛሬ እግዚአብሔር እንዲህ ስላደረገልን እጅግ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ የልቡናችን በር ከፍቶ ያስተምረን። ዛሬ ደግሞ ክፍል 10 እንቀጥላለን። በክፍል 10 የንስሐ እንቅፋቶች ምን ምን ናቸው እና መፍትሄያቸው ምንድን ነው የሚለውን ደግሞ እንማማራለን ማለት ነው። ሰው ንስሐ ሲገባ የሚገጥሙት እንቅፋቶች አሉና እነሱ ምንድን ናቸው የሚለውን ደግሞ በክፍል 10 እንማማራለን ማለት ነው። የሰው ልጅ በሕይወት ዘመኑ ማወቅ ከሚገባው ነገሮች አንዱ መሰናክሎቹን ለይቶ ማወቅ ነው። እንዲያውም በጣም የሚያስደንቀው ሰይጣን ሰዎች እንዲያውቁት ከማይፈልጋቸው እውቀቶች አንዱ መሰናከያቸውን እንዲያውቁ አይፈልግም። ሁለተኛ የእሱን ተንኮል እንዲያውቁ አይፈልጉም። ሰይጣን በሕይወቱ መጀመሪያ ትግል የሚገጥመው ሰው ቢኖር ተንኮሉን የሚያውቅበት ሰው አይወድም። ሰይጣን ተንኮሉን በትክክል ተንኮሉን ካወቀበት መምጫውን ያውቀዋል ማለት ነው። እንዲያውም ይገርማቸዋል። በምንኩስና ሕይወት ውስጥ አባቶቻችን መጀመሪያ ሰው እንደመነኮሰ የሚያለማምዱት ወይም የሚያስረዱት የሰይጣን የመምጫ መንገዶች ምን ምን ናቸው የሚለውን ነው። እሱን ካወቀ መውጫ በሩን ደግሞ እሱ ያውቃል ማለት ነው። እሱን ለማስለመድ ተንኮሉን መጀመሪያ ያሳውቁታል። ስለዚህ ቅዱስ ጳውሎስም በሰይጣን ተንኮል እና መሰናክል እንዳንወድቅ የሰይጣንን ተንኮል አንስተውም ብሏል ቅዱስ ጳውሎስ። የሰይጣንን ተንኮል አንስተውም ብሏል። ተንኮሉን ስናውቅበት ከዚያ የተነሳ ደግሞ መድኃኒቱን እናውቅበታለንና እና ሰይጣን ተንኮሉን እንድናውቅ አይፈልግም። እንቅፋቶቻችን ለይተን እንድናውቅ አይፈልግም። በግራ መጋባት ውስጥ ሕይወታችንን ማንጓለል ነው እንጂ መፍትሄውን ችግሩን ካወቅነው መፍትሄውን እንደምናመጣው ስለሚያውቅ ምን እንደተቸገርን እንኳን ሳናውቀው እንድንጨነቅ ብቻ ነው የሚያደርገው። ምክንያቱም ምንድነው እንደዚያ የሚያደርግበት ምክንያት? ችግሩን አግዝፎ ከማሳየት በቀር ችግሩን እንኳን ለይተን እንዳንረዳ የሚያደርግበት ምክንያት የችግሩን አሳሳቢነት ብቻ በማሰብ ለመፍትሄው አንዲት ጠጠር እንኳን እንዳናነሳ ስለሚፈልግ የችግራችን መጠን ለይተን እንድናውቅ እንኳን አያደርግም። ከዚያ የተነሳ ነውና እንቅፋቶቻችን ምኖች ናቸው? በንስሐ ጊዜ እንቅፋት የሚሆኑን እነማን ናቸው? እነሱን ለይተን አውቀን ደግሞ እንቀጥላለን። አምላክ ቅዱሳን ከሁላችን ጋር ይሁን። የመጀመሪያው የሰው ልጅ ንስሐ እንዳይገባ የሚያደርገው
ኃጢአትና ጽድቅን ለይቶ አለማወቅ ነው። ኃጢአትና ጽድቅን የሰው ልጅ ለይቶ ሳያውቅ ሲቀር የሚሰራው ኃጢአት በደል ላይመስለው ይችላል። በደል ሳይመስለው ልካ ዛሬ እስከ ዛሬ በድያለሁ ይላል። ለዚህ ነው ትንቢተ ሆሴዕ ምዕራፍ 4 ላይ እግዚአብሔር ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። የሰው ልጅ ጽድቅና ኃጢአትን ለይቶ ካላወቀ ጽድቅ እየመሰለው ኃጢአት ሊሰራ ይችላል። በዚህ ሁኔታ ውስጥ ለምሳሌ ከነበሩት ሰዎች መካከል ቅዱስ ጳውሎስ አንዱ ነው። ቅዱስ ጳውሎስ ጌታችን ሲሰቀል ነበረ። ቅዱስ እስጢፋኖስ በሚወገርበት ጊዜ የወጋሪዎችን ልብስ ጠባቂ ቅዱስ ጳውሎስ ነበረ። ልብስ እየጠበቀ ነበረ። ክርስቲያኖችን ከዋሉበት አላውል ካደሩበት አላሳድር ያለ ቅዱስ ጳውሎስ ነበረ። ያንን የሚያደርግበት በተንኮል አይደለም። ቅዱስ ጳውሎስ ጽድቅ እየሰራው እየመሰለው ነው። እጅግ በጣም በሚያስደንቅ ሁኔታ። ለምንድን ነው ሲባል አይሁድ ስም በማጥፋት ክርስቶስ እግዚአብሔርን ሰድቧል የሚል አጉል ወሬ በሰው ሁሉ ጆሮ እንዲጫጫህ ያደርጉ ነበረ። ያንን ሐሳብ የተቃወመ ሁሉ ቤቱ ይበረበራል፣ ይታሰራል። ከዚህ የተነሳ ቅዱስ ጳውሎስ ክርስቶስ አጥፍቷል የሚለውን ብቻ ነው የሚሰማ የነበረው እንጂ ክርስቶስ ማን እንደሆነ አያውቅ። ደግሞ ክርስቶስ ሎቱ ስብሐት ክርስቶስ አጥፍቷል ብለው የሚናገሩ ምን ብለው ነው? የእግዚአብሔርን ሕግ ስቷል፣ የእግዚአብሔርን ሕግ ሽሯል ነበር የሚሉት። ቅዱስ ጳውሎስ 46ቱን የብሉይ ኪዳን መጻሕፍት ስለተማረ የእግዚአብሔር ሕግ ተሻረ መስሎት በጣም ቀናተኛ፣ ለእግዚአብሔር ቀናተኛ ልብ ስለነበረው የእግዚአብሔር ሕግ ከተሻረማ ብሎ ለእግዚአብሔር ሕግ የቆምኩ እየመሰለው ግን እግዚአብሔርን ያሳድር ነበረ። የክርስቶስን ምዕመናን አላሳድራቸው ብሎ ሐዋርያትን እያሰቃየ እንዲያውም በጣም ጉልበተኛ ስለነበረ ከሊቃነ ካህናቱ ፈቃድ አስወጥቶ ክርስቲያኖችን እያሰረ ለማምጣት ፈቃድ የተሰጠው ጉልበተኛ ወንበዴ ተብሎ የተሰጠ እሱ ነበር። ጀግና ተብሎ ለእግዚአብሔር ሕግ ቆምኩ መስሎት ነው። እሱ ግን እየበደለ እንደሆነ አያውቅ። አንዳንድ ጊዜ እየበደልን ሳይመስለን ጽድቅ እየሰራን እየመሰለን ሁሉ ኃጢአት እንሰራለን። ጽድቅ እየሰራን እየመሰለን ሁሉ ማለት ነው። በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስ ሰዎች ሁሉ ራሱ ቅዱስ ጳውሎስ አንድ የሚያስደንቅ ቃል ስለ ጌታ ተናግሯል። ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር ይላል። ስለ እግዚአብሔር ሲናገር ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር። እስኪ በሉላችሁ፣ ሰዎች ሁሉ ወደ ምን እንዲደርሱ የሚወድ እግዚአብሔር ነው? ወደ ድነት እንዲደርሱ ይፈልጋል። ሰው ነው ሰውን ምክንያት እየፈለገ እየወቀሰ ሰውን የሚያጠፋ ሰው ነው። እግዚአብሔር ግን ችግርን እየዘረዘረ ሰውን የሚያጠፋ ይሄንን ሰው ወይም ይችን ሰው በየትኛው ቀዳዳ በኩል አስገብቸው ቢድንልኝ ይሻላል ብሎ ነው የሚያስበው እግዚአብሔር። ይህን ሰው እንዴት አድርጌ በየትኛው የምሕረት ደጅ ይግባ፣ የመዳኛ ነጥብ ምን ባገኘውለት፣ እንዲሁ ቀዝቃዛ ውሃ እንኳን እስከሚያገኝ ድረስ እግዚአብሔር ከኛ አንዲት የማዳኛ መንገድ እስኪያገኝ ድረስ ዝቅ ብሎ ይተጋል ማለት ነው። ወይ ፈቅድ ምክንያት ለድኅን፣ በአንዳች ምክንያትም ቢሆን ሰው እንዲድን እግዚአብሔር ተግቶ ይፈልጋል። እና ቅዱስ ጳውሎስን የሚያድንበት መንገድ ይፈልግ ስለነበረ ቅዱስ ጳውሎስ ሳያውቀው እያሳደደ ሲሄድ በመብረቅ ተገለጠለት፣ አስደነገጠው። እንዴ ለምን ታሳድደኛለህ ሳውል አለው። ታውቁታላችሁ ታሪኩን አብዛኞቻችሁ። ሳውል ለምን የምታሳድደኝ አለው። እንዴ አንተ እኔ የማሳድድ ለመሆኑ እኔ ማንን አሳድጃለሁ? እኔ ለእግዚአብሔር የቆምኩ ሰው ነኝ አለ። እኔማ የምታሳድደኝ የናዝሬቱ ኢየሱስ ክርስቶስ ነኝ። ከዋልኩበት አላውል ካደርኩበት አላሳድር ያልከኝ ኢየሱስ ክርስቶስ ነኛል። አላበጀሁም ጌታዬ ብሎ ደነገጠ፣ አይኑ ታወረ። ከዚያ በኋላ ተመልከቱ፣ አሁንም ምን ላድርግ ጌታዬ አለ። የመውጊያውን ብረት ብትቃወም ይብስብሃል፣ የሾለውን ብረት ብትቁምበት እሱ ራሱ አንተን ይወግሃል። አሁንም ቢሆን ተመለስ አለው። ምን ላድርግ ጌታዬ? ሐናንያ የሚባል ነቢይ ያለ እሱ የምታደርገውን ይነግርሃል፣ ወደሱ ሄዳለው። ቅዱስ ጳውሎስ እየተመራ ሄደ። አይኑ ተመልከቱ፣ አይኑ ላይ የነበረው ቅርፍት ውልቅ ብሎ ወደቀለት ይላል። የኃጢአቱ ቅርፍት ነበረ። ሳያውቀው ቅዱስ ጳውሎስን ያህል ሰው 46 የብሉይ ኪዳን መጽሐፍትን ከነትርጓሚያቸው ሸምድዶ አመስጥሮ የተማረው ቅዱስ ጳውሎስ እግዚአብሔርን የጠቀምኩ እየመሰለው ክፋት ይሰራ ነበር። ሰው ስለተማረ ከኃጢአት ሊታቀብ አይችልም። ሊታቀብ የሚችለው ከትምህርት ጋር ደግሞ ጸሎት፣ የዋህነት፣ ቅንነት ነው። ሰው ተምሮም ደግ ሰራው መስሎት ሊያጠፋ ይችላል። ለዚህ ነው ቅዱስ ዳዊት ተመልከቱ፣ ለስሂት መኑ ይሌበዋ፣ ስህተትን ማን ሊያስተውላት ይችላል? እምህዋቴ ያንጽሐኒ፣ ከተሰወረው ኃጢአቴ አድነኝ። ወምነኪር መሐኮ ለገብርከ፣
ልዩ ከሚሆን ከዲያብሎስ ሐሳብም ጠብቀኝ ብሎ የተናገረው ስለዚህ ነው። ስህተትን ማን ያስተውላታል አለና ቅዱስ ዳዊት ምን አለ? አቤቱ ከተሰወረው ኃጢአቴ አድነኝ ማለት ምን ማለት ነው? እኔ አሳመርኩ ስል ላበላሽ እችላለሁና እኔ አሳመርኩ ብዬ ካበላሸሁት ኃጢአቴ ከፍዳ አድነኝ ብሎ ቅዱስ ጳውሎስ ተናግሯል። እና የሰው ልጅ ለድነት እንቅፋት ከሚሆኑበት ምክንያቶች አንዱ ምንድን ነው ሲባል ጽድቅ እየሰራው እየመሰለው ኃጢአት ይሰራልና። ብዙ የእምነት ድርጅቶች ክፋትን በደንብ በክፋት ላይ ክፋት የሚጨምሩበት ምክንያት መልካም አደረግን እየመሰላቸው ነው። ለምሳሌ ክርስቲያኖችን እያረዱ ለአምላካቸው ምስጋና የሚያቀርቡ ሰዎች አሉ። ሰምታችሁ ታውቃላችሁ አይደል? አርደው ሲጨርሱ የሚሉትን ታውቁታላችሁ ማለት ነው። ቤተክርስቲያን አቃጥለው ሲጨርሱ የሚጮሁትን ጩኸት ታውቁታላችሁ። እንደዚያ የሚሉበት ምክንያት ለምንድን ነው? ጌታ እንደነገረን ተመልከቱ፣ እናንተን የሚገድል ሁሉ ተመልከቱ ከመመስዋዕት ያበው ለእግዚአብሔር መስዋዕት እያቀረበ የሚመስለው ዘመን ይመጣል። እናንተን የሚገድሉ ሰዎች እግዚአብሔርን እያስደሰትን እየመሰላቸው ማለት ነው። እያስደሰትን እየመሰላቸው ብዙ ፕሮቴስታንቶችም ንስሐ ገብተው ወደ ክርስቶስ እንዲመጡ የማያደርጋቸው ነገር እንቅፋታቸው አንዱ ዋናው ምንድን ነው? ለክርስቶስ ጠበቃ የቆምኩ ነኝ ብሎ ማሰብ። ቆም ብሎ እንኳን እየበደሉ እንደሆነ እንኳን እንዳይገባቸው በድንቁርና ቀለም ተቀብተው በድንቁርና ሲሚንቶና ኖራ ተለስነው እውነትን እንኳን ለማድመጥ እድል በማጣት ስለሚኖሩ ከዚያ የተነሳ ለእውነት ጆሮ ስለሌላቸው ሁልጊዜ የሚሰሙት ከራሳቸው ወገን ቆመው ስለሆነ እየመረጡ ለራሳቸው ሐሳብ የሚሆነውን እያሉ መጽሐፍ ቅዱስ እንኳን ሲያነቡ እየነቀፉ እዚህ ላይ ተሳስቷል እያሉ ከሰው ይውላችሁ ከእግዚአብሔር ጎን ሆኖ ሲሰማ ነው እንጂ ከራሱ ጎን ቆሞ ሲሰማ ወደ እውነት መድረስ ፈጽሞ አይቻለውም ማለት ነው። ከዚህ የተነሳ ሰዎች ወደ እውነት አይደርሱም። ሁልጊዜም በዚያው በውር ድንብሳቸው እየኖሩ ይቀጥላሉ ማለት ነው። እና አንዱ የሰው እንቅፋቱ ጽድቅና ኃጢአትን ለይቶ ከማወቅ ነው። ይህንን ለማወቅ ምንድነው መፍትሄው ካላችሁ ሰው ገለልተኛ መሆን አለበት። አንደኛ መጸለይ አለበት። የእውነት አምላክ እውነትን ግለጽልኝ። በጣም በሚያስደንቅ ሁኔታ ሰው እምነት ሳይኖረው ራሱ ሳያምን ሳላውቅህ የምታውቀኝ ጌታዬ እንኳን ግለጽልኝ ብሎ ቢጸልይ ራሱ እግዚአብሔር ይመልስለታል፣ ወደ እውነት ያደርሰዋል። ቆርኔሌዎስ የሚባለውን ጻድቅ ታውቃላችሁ አይደለም? ምን ይላሉ አባቶቻችን? ምግባር ወደ ሃይማኖት ያደርሳል፣ ሃይማኖት ወደ ምግባር ያደርሳል ይላሉ። ምግባር ወደ ሃይማኖት ያደርሳል፣ ሃይማኖት ወደ ምግባር ያደርሳል። ምግባር ወደ ሃይማኖት ሲያደርስ ቆርኔሌዎስ ዝም ብሎ እግዚአብሔርን አያውቅም፣ እግዚአብሔር የሚባለውን አያውቅም፣ ግን ዝም ብሎ ይመጸውታል፣ ደግ ያደርጋል፣ መልካም ሰው ነው። ከዚያ በኋላ የሐዋርያት ሥራ ምዕራፍ 10 ላይ እንደምታነቡ ቅዱስ ሚካኤል ራሱ ተገለጠለትና ተመልከቱ ምን አለው? ቆርኔሌዎስ ምጽዋትህ ተሰምቶልሃል፣ አሁንም ጴጥሮስን ፈልገህ አግኝና ከሱ ዘንድ ተጠመቃል። ይህ ሰው ተመልከቱ አረሚ ነው፣ ተመልከቱ። በኋላ ቅዱስ ጴጥሮስን ደግሞ ሂዶ ቅዱስ ሚካኤል ምን አለው? በሰፊ መጋረጃ በአራት ማዕዘን በተያዘች መጋረጃ እንስሳት፣ አራዊት፣ ወፎች በዚያ ከመጋረጃ ሆነው ቅዱስ ጴጥሮስ ከሰገነት ላይ ሆኖ ሳለ ርቦት ነበረ። ምሳው እስከሚደርስለት እህል እስከሚቀምስ ድረስ እየጸለየ ሰገነት ላይ ሳለ ተደሞ መጣበት፣ ተመስጦ መጣበትና ራእይ ያየና ሰፊው መጋረጃ 3 ጊዜ ይወጣል ይወርዳል። ከዛ ቅዱስ ሚካኤል ተገለጠና ጴጥሮስ ህርድ ወብላ እረድና ይሄን ብላ አለው። ተመልከቱ ዘይኮነ ንጹሕ አይባ ውስጥ አፉ ይህኔ አውሬ በልቼ አላውቅም፣ እንዲህ ያለ ነገር እኔ በልቼ ፈጽሞ አላውቅም አለ። እግዚአብሔር አስተናጽሐ አንተ የታስተራኩስ እግዚአብሔር የቀደሰውን አንተ አታርክሳል። ምን ማለቱ ነው? አባቶቻችን ሲያስተምሩ ሰፊ መጋረጃ ወንጌል ናት፣ አንድም ድንግል ማርያም ናት ይላሉ። ሰፊ መጋረጃ በአራቱ ማዕዘን ሁሉ ሳሊለነ ቅድስት ኃይላት የሚውል የለምና በዚያውም ዘንድ ሕዝቡን አሕዛቡን ሰብስባ መንግሥተ ሰማያት ታስገባለች እና አንድም ወንጌል ናት፣ ሃይማኖት ናት። በወንጌል ማመን ነው። በወንጌል በአራቱ ማዕዘን ትሰበካለች እና 3 ጊዜ ወጣ 3 ጊዜ ወርዳ መውጣቷ በሥላሴ ስም ትሰበካለች እና ሰውም በወንጌል ያመነ ሁሉ አይጎዳ መንግሥተ ሰማያት ይገባልና ብለው ተርጉመውታል። ታዲያ ተመልከቱ እዚያው እንስሳት፣ አራዊት፣ ወፎች። አራዊት የተባሉት አሕዛብ ናቸው፣ ሃይማኖት የሌላቸው አራዊት የተባሉት። እንስሳት የተባሉት ደግሞ አይሁድ ናቸው፣ ለማዳ ሕግ ለምደው የለ እነሱ ለማዳዎች ናቸው። እነሱ ደግሞ ወፎች የተባሉ ካህናት ናቸው፣ ጥሪት ቁሪት የሌላቸው ነው። አደ ያኛውን ብላ ማለቱ
አይ ጴጥሮስ እምነት የሌለውን ሰው አሁን ይመጣል፣ ቆርኔሌዎስ ይመጣል፣ አላስተምረው፣ ዝም አትጸይፈው፣ ተቀበለው ማለት ነው። ቅዱስ ጴጥሮስ ደግሞ እኔ አላስተምረውም አይሰማም ቢል የእግዚአብሔር አስተምር ቢል አላስተምርም ትላለህ፣ አስተምር ማለቱ ነው። ከዚያ ቆርኔሌዎስ መጣ፣ አስተማረው፣ ከነቤተሰቡ አጥምቆ ቅዱስ ጴጥሮስ ሰው አድርጎ ከክርስቶስ ማህበር ጨመረው ማለት ነው። ተመልከቱ፣ የኛው ሃይማኖት ሰው እውነተኛው ሃይማኖት አልገለጥለት ካለ ራሱ ከያዘው ደንባራና ሰንካላ መረጃ ወጥቶ ከእውነት ጎን ብቻ ቆሞ የእውነት አምላክ እውነትን ግለጥልኝ ካለ ይገልጥለታል። አንዱ ንስሐ ሰው እንዳይገባ የሚከለክለው እሱ ነው። ጽድቅና ኃጢአትን ለይቶ አለማወቅ፣ ስነ ፍጥረት ሰው የሚነግረው ነገሮች አሉ። እውነትን የሚረዳባቸው መንገዶች አሉ። አይምሮ ጠባይ የሚባል አለ። ንጽሐ ጠባይ የሚባል አለ። ንጽሐ ጠባይ ማለት ከኃጢአት አይምሮን መጠበቅ ነው። አይምሮ ጠባይ ማለት የህሊናን ሚዛን መጠቀም ነው። የህሊናን ሚዛን መጠቀም አሁን እንደው መቼስ አሁን ሰው ህሊናው እንደው አይምሮውን አጥቶ ነው እንጂ እኔ በተለይ በየዚህ ዘመን ፓስተሮች በተለይ ማለት ነው አሁን ህሊናውን አጥቶ ነው እንጂ ሰው ማርያምን ለሚሰድብ ሰው ሊሰግድ ይችላል። የፈጣሪ እናት ስግደት አይገባትም ብሎ 24 ሰዓት ጠጅ ሲጠጣ የሚኖር ፓስተር ስገዱልኝ ሲል ለሱ ሲሰግድ እንዴ ሰው እንዴት ያለ አይምሮውን እኔ እነሱ አያስጨንቁ። እነሱማ ሳንቲም እየነገዱ ነው። እዚያ ቁጭ ብሎ ግን የሚያጨበጭብ አሜን የሚለው ግን ግርም ነው የሚያደርገኝ። ሰው እንዴት የአይምሮ ሚዛን ያጣል? ንጽሐ ጠባይ ሲያድፍበት ሰው እውነት አልታየው ይላል። ንጽሐ ጠባይ ማለት አይምሮ በዘረኝነት፣ በዝሙት፣ በክፋት በእንዲህ ያለ ነገር ሲቆሽሽ እውነትና ጽድቅን ለይቶ ለማየት ይቸገራል። ኃጢአትን ሲያዘወትር በልማድ ኃጢአት ሲያዝ ማለት እና አይምሮ ጠባይ ንጽሐ ጠባይ ላይ የአይምሮ ሚዛን፣ ንጽሐ ጠባይ የአይምሮ ንጽህና፣ አይምሮ ጠባይ የአይምሮ ሚዛን፣ በተፈጥሮ የተሰጠ የአይምሮ እውቀት አለ። ስነ ፍጥረት አለ። የስነ ፍጥረታት ምስክርነት አለ። የሰው የራሱ ምስክርነቱ፣ አስተዳደጉ፣ ተፈጥሮ አለ። እነዚህ ሁሉ ተዛምደው ቅዱሳት መጻሕፍት፣ ገሃድ ዓለም፣ ታሪክ፣ የታሪክ ምስክርነት፣ ታምራት፣ እነዚህ ሁሉ ተዛምደው ይመሰክራሉ። ስለዚህ የመጀመሪያው ጽድቅና ኃጢአትን መለየት አለመቻል፣ እየበደለ እንደሆነ እንኳን አለማወቅ፣ ይሄ ለሰው ልጅ የመጀመሪያው እንቅፋቱ ነው። ከዚህ እንቅፋት እግዚአብሔር ይሰውረን። ግን ቅዱስ ዮሐንስ አፈወርቅ ለእኛ ግን ሲናገር ሚናል ክርስቲያኖች ክርስቲያን የሚባሉት ክርስቲያን ካልሆኑት የሚለዩት ይላል የሚጠቅመውን ከማይጠቅመው ለይተው በማወቃቸው ነው ይላል። ድርሳኑ የመጀመሪያው ድርሳኑ ዕብራውያንን በተረጎመበት ድርሳን 1 ላይ ሲናገር ክርስቲያኖች ክርስቲያን ካልሆኑት የሚለዩት የሚጠቅመውን ከማይጠቅመው ለይተው በማወቃቸው ነው። ኃጢአት እየሰራ እንደሆነ አንድ ሰው በየቀኑ ካሰበ በቂ ነው። አንድ ሰው የመጀመሪያው ንስሐ ለመግባት የመጀመሪያው እርምጃ ኃጢአት እየሰራ መሆኑን ማወቅ አለበት። ኃጢአት ደግሞ በደንብ ማሰሙኝማ፣ ኃጢአት ደግሞ በኃጢአት የሚበደለው እግዚአብሔር ነው። ሰው ከሰው ጋር ቢጣላ ይላል መጽሐፍ፣ ሰው ከሰው ጋር ቢጣላ ይላል ተመልከቱ፣ ከእግዚአብሔር ይጸልዩለታል፣ ያስታርቁታል። ሰው ከእግዚአብሔር ጋር ቢጣላ ወደ ማን ይጸልዩለታል? ሰው ከእግዚአብሔር ጋር ከተጣላ መታረቂያው ራሱ ጠፋ ማለት የእርቅ ውል ጠፋ ነው። ስለዚህ የመጀመሪያ ለክለባይት ተቃበስኩ አንተን ብቻ በደልኩ ሲል እንደምታውቁት ባለፈው እንደተነጋገርነው ሰው የእግዚአብሔር መቅደስ ነው አይደለም? ኃጢአት ሲሰራ የእግዚአብሔር መቅደስ እየፈረሰበት እግዚአብሔር ማደሪያ ማሳጣት ነው ማለት ነው። እግዚአብሔር ተበዳይ ይሆናል እና እግዚአብሔር እየበደልኩ ነው ብሎ ሲያስብ ነው ኃጢአቱን አውጥቶ ለመጣል የሚችለው። የእግዚአብሔር መቅደስ ነኝ፣ ስለዚህ ብዙ ጥራጊ ሞልቼበታለሁና ይሄን ካልጠረኩትና ካላጸዳሁት እግዚአብሔር እንዴት ብሎ ያድርብኛል? የከበረ እንግዳ ሲመጣ እንኳን ቤትን ጠርጎ ያለውን አንጥፎ ጎዝጉዞ መቆየት ይገባል። እግዚአብሔር በእኔ ማደር እየፈለገ እንዳያድር የኃጢአት ትቢያ ሞልቼለት ይሄን ካልጠረኩት እንዴት ሊያድርብኝ ይችላል ብሎ ሲያስብ ሰው የንስሐ ንቃት ይኖረዋል ማለት ነው። እየበደለ እንደሆነ ሲገባው እሱን ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው እንቅፋት እርሱ ነው። ሁለተኛው ጽድቅና ኃጢአትን ለይቶ ካለማወቅ ቀጥሎ ደግሞ የሰው ልጅ ንስሐ ሊገባ ሲል መሰረታዊ እንቅፋት ምንድን ነው? ለራሱ ይቅርታ ያደርጋል። ሰው ለራሱ ይቅርታ ያደርጋል። እስቲ ለራሱ ይቅርታ ማድረግ በሉ። አቤት! ለራሱ ይቅርታ ያደርጋል። ራሱን በደንብ ምን እያለ መሰላችሁ? አንደኛ ደክሞህ እኮ ነው ይለዋል። ራሱ አሁን በቀደም የሰከርክ ደክሞ ነው፣ አንተ ልስከር ብላ አልሰከርክም ይለዋል። ስለደከመ ስራ በዝቶብን የሰከርከውና እግዚአብሔር ቸር ነው ይለዋል። ራሱ ፍርድ ሰጭ ይሆናል። ከዛ ይቅር ይለዋል ራሱን ማለት ነው። እግዚአብሔር ይቅር ሳይለው ራሱን ይቅር ይላል። አንዱ ችግር እሱ ነው። ቀጥሎ ደግሞ ምን ይለዋል? ሰው አይደለ እንዴ ይለዋል።
ሰው እኮ ነህ አንተ ምን ከማን ትበልጣለህ? አንተ ሰው ነህ። ሰው ደግሞ ያው ሰው በደለኛ ነው ይላል አይደል? ሰው እንደው እኮ ይገርማል እኮ ሰው ነው፣ ግን ቢሰድቡት ደግሞ ይቆጣል። አንተ ሰው ስለሆንክ እኮ ርኩስ ነህ ቢሉ ግን እኔ ነኝ ርኩስ ይላል። ግን ርኩሰት ሲሰራ ደግሞ ያው ሰው አይደለም ይላል ደግሞ መልሶ ማለት ለራሱ ክብር ሲሆን ነው እንደዚያ የሚጠነቀቀው። ስለዚህ ለራሱ ይቅርታ ያደርግለት። እኔ ሰው ነኝ ተፈጥሮ ነው። ደግሞ ቀጥሎ ምን ይላል? ወጣት ነኝ ይላል። ደግሞ ወጣት ነኝ እኔ ስጋና ደም ነኝ። አሁን ትኩስ ከሳት እናውካ አይደለሁ እኔ ምን ገና ክፉና ደጉ ላይ ይቻላል። ወረ ታውቃለህ በደም ክፉና እንደ ይገርማችኋል። ቅዱስ ሙሴ ፈርዖንን እየገሰጸ በሕፃንነቱ ሲያስቸግረው ይህን ልጅ መግደል አለብሽ እንዴ ሕፃን አይደል እንዴ ምን ብለህ ትገድለዋለህ? ነውር እኮ ነው ሲሉት ኧረ እሱ ብልጥ ነው እሱ እያለ እዚያ ፍትፍትና እሳት እናቅርብለትና እስቲ ከለየ ተንኮለኛ ነው ማለት መግደል አለብኛል። ፍትፍትና እሳት ሲያቀርብ ሕፃን አይደለም ሙሴ ተመልከቱ፣ ሊጎርስ ሆነ ፍትፍቱን። ቅዱስ ሚካኤል ቶሎ ብሎ ወደ ፍሙ ወሰደው። ፍሙን ጎረስ ያደረገው ወዲያው ጣለው። ያው አፉም ዲዳ ሆነ። ለምንድን ነው እንደዚህ ያደረገበት ምክንያት? ሙሴ እንዳይሞት ነው። እንዳይሞት ተመልከቱ፣ ፍትፍቱን ቢቀርብ ይገደል። አያችሁ እግዚአብሔር አንዳንድ ጊዜ ለስጋ የማይጠቅሙን ወደሚመስሉን መከራዎች ይወስድና ወደ ክብር ያሻግረናል ማለት ነው። እንደዛ አድርጎ ሙሴን ቀስ አድርጎ ከዚያ በኋላ ቅዱስ ሚካኤል በራሱ ማሪነት ኋላ ባህር ከፍሎ እስራኤልን እንዲያሻግር አደረገው ማለት ነው። ስለዚህ ልክ እንደዚያ እኛ ሰው ተመልክቶ እኔ ሕፃን በደምብ ታውቃለህ፣ ሰው የውሃን ቅዝቃዜ የእሳትን ማቃጠል መለየት ከጀመረ ሕፃን አይደለም፣ በኃጢአት ይፈረድበታል ማለት ነው። ፍትፍትና እሳት ለይቶ ካወቀ አንድ ሰው ነው በደንብ። ከዚያን ጊዜ በቃ ከሰባት በተለይ ደግሞ ከ7 ዓመት ጀምሮ ካለው በኋላ በደልን ያውቃል። እገሌ ደብድቦኛል ብለህ እኮ ለእናትህ ነገር መስራት ከጀመርክበት ብሎ ተንኮለኛ ነው። ተንኮል ማወቅ ጀምሯል አንድ ሰው ማለት ነው። እገሌ ገርፎኛል፣ ጸድቦኛል፣ እነንትና ቆሎ እየበሉ አልሰጠኝ አሉ ብሎ የጎረቤትን ተንኮል ነገር መስራት የጀመረ ልጅ ይሄ ምንድን ነው? በደንብ ተንኮለኛ ሆኗል ማለት ነው። ስለዚህ ይሄ ሰው ለራሱ ይቅርታ ማለት እና ልጅ ነኝ በምንም አይነት ማመካኘት አንችልም። ለጽድቅ ልጅ ነኝ አይባልም፣ ለኃጢአትም ልጅ ነኝ አይባልም። ለጽድቅ ልጅ ነኝ አይባልም፣ ይሄን ጽድቅ እኔ ዛሬ ልቆርብ አልችልም ገና ልጅ ነኝ አይባልም። ለኃጢአት ልጅ ነኝ አይባልም፣ ልጅ ነኝና ኃጢአተኛ ልሁን አይባልም። ምክንያቱም ኤርምያስን ምንድን ነው ያለው እግዚአብሔር? ትንቢተ ኤርምያስ ምዕራፍ 1 ላይ ልጅ ነኝ አትበል ነው ያለው። እኔ ወደ አዘዝኩ ቦታ ይዘህ ሂደህ ትልቅ ስራ ትሰራልኛለህና ሕፃን ነኝ አትበል፣ እኔ ከአንተ ጋር ነኝ ብሏል። ስለዚህ ሕፃን ነኝ ማለት በድካም ማመካኘት አንችልም። እግዚአብሔር አቅማችንን ያውቃል፣ ያለ አቅማችንም አይጠይቅም። ሰው ነኝም ማለት አይቻልም። ሰው እንዲበድል ሁኖ አልተፈጠረም። ሰው ማለት በደለኛ ማለት አይደለም። ጽድቅና ኃጢአትን መዝኖ እንዲሁም ለሰው ልጅ 2 ነገሮች አሉ፣ ጽነትና ርታት ይባላል። ጽነት ርታት ይባላል። ያ ማለት የሰው ልጅ ሕሊናው እንደ ሚዛን ነው። የሰው ልጅ ሕሊና እንደ ሚዛን አድርጋችሁ አስቡት። እንደ ሚዛን ሕሊናው የሚዛኑ መሀለኛው ክፍል ታደርጉትና ጫፍና ጫፍ ጽነትና ርታት የሚባሉ የሚዛኑን ቀዳዳዎች ማስቀመጥ ትችላላችሁ። እስኪ ጽነትና ርታት በሉ። ጽነትና ምንድን ናቸው? ርታት። ጽነት ማለት መክፋት ነው፣ ወደ ኃጢአት መሸነፍ ነው። ርታት ማለት ደግሞ ምን ማለት ነው? ርቱዕነት ነው፣ መጽናት ነው። ደግሞ ያ ደግሞ ቀናነት ነው። ስለዚህ አንድ ሰው መሀል ላይ የህሊናው ሚዛን አለ። እንዲጨበጥ ስናረጋት ሚዛኑን ቀጥ የምታደርገው ህሊናው ይመዝናና ጽነት ወደ ኃጢአት አዘንብል፣ ስራ፣ ስረቅ፣ ዘሙት፣ ግደል፣ ደብደብ፣ ስደብ የሚለው ይሄ ሲያዘነብ ጽነት። በዚያ ምክንያት የጽነትን ቀዳዳ ያደርግና ምን ያደርጋል? ኃጢአት ወደ ሰውየው በር ይገባል። የኃጢአትን በር ክፍተት ይጠቀምና መርገም ወደሱ ይገባል። የመርገምን በር ክፍተት ይጠቀምና ዲያብሎስ እሱን ጨልጦ ገርኝቶ ወደ ገሃነም ወደ ሲኦል ጠቅሎ ጨልጦ ገርኝቶ ያወርደዋል ማለት ነው። ስለዚህ ጽነትና ርታት ለሰው ልጅ። ስለዚህ ሰው ምንድን ነው? በሚዛኑ መሀል ላይ ባለው በሚዛኑ ጫፍ አማካኝነት ጽነትን እየተዋጋ ርታትን እየተከተለ ተው፣ እግዚአብሔር ይከፋዋል፣ ሰው ይከፋዋል፣ አባት ይከፋቸዋል፣ እናት አባት ይከፋቸዋል፣ ጓደኛ ይከፋል፣ ሰው ይታዘባል የሚለው ይሄ ምንድን ነው? የርታት ጎኑ ነው። ይሄንን ነው ማዳመጥ ያለበት ማለት ነው። እሱን ከሰማ ሰው በኃጢአት አይሸነፍም። ሰው ራሱን ከሰማ በኃጢአት ሊሸነፍ አይችልም። ስለዚህ እንደዚህ እያለ ለራሱ ይቅርታ በማድረግ የሰው ልጅ ከኃጢአት ንስሐ እንዳይገባ ያደርገዋል። ስለዚህ ተመልከቱ፣ አቡነ ገብረ መንፈስ ቅዱስ ገና በ3 ዓመታቸው ነበር ፊታቸውን በድንጋይ እየደበደቡ ወዮልሽ ነፍሴ። አሁን እዚህ እንግዲህ እዚህ ያለ ገዳም ነው ጉንድ ተክለ ሃይማኖት ማለት ነው። አቡነ ዮሐንስ ዘጉንድ
ዘጸገሮም ይላቸዋል። በቃ ጸገሮም 50 ዓመት ተቀምጠዋል፣ ጉንድም 50 ዓመት ተቀምጠዋል። 500 ዓመት ነው የኖሩ ዕድሜያቸው። ኢትዮጵያ ውስጥ የኖረ አባት ናቸው። 500 ዓመት በደመና ኖረዋል። 500 ዓመት ደግሞ በብሄሞትና በሌዋታን መካከል ኖረዋልና እሳቸው ገና በሕፃንነታቸው ጀምሮ 2 ዓመት ሳይሞላቸው ጌታዬ ኢየሱስ ክርስቶስ ኃጢአቴን ይቅር በለኝ እያሉ ሰውነታቸውን ይገርፉ ነበረ፣ ይገስጹ ነበረ። ሰው ከ7 ዓመት በኋላ ኃጢአቱን ሳይናዘዝ መኖር አይችልም በእውነቱ ማለት ነው። አሁን እያንዳንዳችሁ እዚህ በተለይ የሉም ትልልቆች እንጂ ልጅ ካላችሁ ከ7 ዓመት በኋላ 2 ወንድማማቾች ወይም እህትና ወንድም ሕፃናት ቢጣሉ 7 ዓመት የሞላቸው መናዘዝ አለባቸው ለንስሐ አባታቸው። እንደ አቅማቸው ስግደት ይሰጣቸዋል። 20 ስግደት ሊሆን ይችላል፣ 10 ልትሆን ትችላለች፣ ይሰጣቸዋል ማለት ነው። ቁርሳቸው ሊተው ይችላሉ። እራታቸውን የቅዳሜ እራታቸው ተጠራቅሞ ሂደህ ለነዳያን ስጥ ተብሎ ይሰጣቸዋል፣ ሊሰጣቸው ይገባል። ስለዚህ ከሰው እንዲህ አድርጎ የሚያጠፋውን ከሚያለማው ለይቶ ማወቅ ከጀመረች በኋላ ልጅ አይደለም፣ በድካምም ማመካኘት አይቻልም። እድሜ ልጅ ነው አይባልም። ቂርቆስ በ3 ዓመቱ ነው ለእናቱ እሳት ያጠፋላት። የቅዱስ ጊዮርጊስ ጠቅላላ እድሜው 27 ዓመት ነው። 7 ጊዜ ሙቶ የተነሳበት ማለት ነው። በ7ኛው አክሊል የተቀበለበት ጠቅላላ እድሜው 27 ነው። ድንግል ማርያም አምላክን የወለደች በ15 ዓመቷ ነው የጸነሰችው ማለት ነው። ስለዚህ ሰው ለራሱ ይቅርታ ማድረግ የለበትም። እግዚአብሔር ይቅር እንዲለው ማሰብ አለበት እንጂ ለስጋው። ለዚህ ነው ጌታ ምን አለ? ዘይፈቅድ ይትለወኒ፣ ተመልከቱ፣ ይጽርሐ ለነፍሱ። እኔን ሊከተል የሚወድ ሰው ካለ ራሱን ይካድ ነው ያለ። እስኪ ራሱን ይካድ በሉ። ምን አለ? ራሱን ይካድ። ማቴዎስ 16 ቁጥር 24 ላይ በቃ በብዙ ነገር አሁን አንዳንዱን ለምሳሌ በውጭ ሀገር የሚኖሩ ይኖራሉ። እነሱን ደግሞ በስደት ነው ያለ፣ እየለፋህ ነው፣ እየደከምክ ነው፣ እንደዚህ ያለ ካህን በአግባቡ አላገኘ፣ ከዘመድ ተለይተህ ነው፣ ችግር የለም እግዚአብሔር ቸር ነው። ምንም ጥቅሶችን እየጠቃቀሰ በዚህ አሰናክሎ ሰዎችን ያጠፋቸዋል። እንዲህ በማድረግ ሰዎችን ያጠፋልና ራሳችን እንካድ እንጂ ለራሳችን ይቅር ባዮች መሆን ይጠበቅብን። ለራሳችን የሚያዝንለት እግዚአብሔር ነው። እኛ የእግዚአብሔርን እናስባለን፣ እግዚአብሔር ለእኛ ያስባል። እስቲ በሉላችሁ፣ እኛ የማን እናስባለን? የእግዚአብሔርን። እግዚአብሔር ለማን ያስባል? ለእኛ። እኛ ለራሳችን መራራት የለብንም። እንዲያው ምን ይላል? አይን ብታሰናክል ምን በላት? አውጥተህ ነው። አይን አይቆረጥም፣ ቆርጠህ አትበሉ። አውጥተህ። እጅ ብታሰናክል ቆርጠህ። እግር ብታሰናክል ቆርጠህ። ይህ ምን ማለት ነው? በጣም ብዙ ትርጉም ነው ያለው። አንዱን ብቻ ልንገራቸው። በዚህ ከምን የሚያዝልን ከርሳችን ጋር አይን ብታሰናክልህ አይንህ አልነሳም መተኛት ነው የምፈልግ ብትልህ እምቢ ብለህ ምን ይላል? አውጥተህ ጣላት ማለት ፈቃዷን እምቢ ብለህ ባንቃይዶ ቅጣት። እስቲ ባንቃይዶ በሉ። እንደዚህ የብሎ ቀና ብሎ ማረኝ 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 እያልክ አይንን ቀና አርገ ተመልከቱ። ወበከመ ተመልከቱ የባሪያዎች አይን አይንታ ግብርት ተመልከቱ ሀበ እግዚኦሙ የባሪያዎች አይን ወደ ጌቶቻቸው እንደሆነ ወበከመ አይን ዓመት ውስተ ደግዝእታ የገረድም አይን ወደ እመቤቷ እንደሆነ ተመልከቱ። ከማሁ አንቃይዶነ አይንተነ ዘትነብር ውስተ ሰማይ አቤቱ በሰማይ የምትኖር እግዚአብሔር ሆይ ይላል ቅዱስ ዳዊት። ይቅር እስከምትለን ድረስ እኛም አይኖቻችን ወደ አንተ እናነሳለን። ሰሎሞን ደግሞ አይኑን የሚጨፍን ተንኮለኛ ነው። እንግዲህ ቅዱስ ዳዊት ያለ ይቅር እስከምትለን ድረስ አይኖቻችን ወደ አንተ እናነሳለን ያለ። ሰሎሞንም አይኑን የሚጨፍን ተንኮለኛ ነው ያለ። አይናቸውን ጨፍነው የሚጸልዩ ሰዎች ተጎንብሰው ተንኮለኛ ናቸው። እንዴት ነው? ፍረዱ እንግዲህ በመጽሐፍ ቅዱስ ፍረዱ። ምንድን ነው? ተንኮለኛ ነው። አይኑን የሚጨፍን ሰው ተንኮለኛ ነው። አይኑን የሚጨፍን አይንን ቀን አድርገ ነው መጸለይ። በሰማይ የምትኖር ነው ያለ እንጂ በጉድጓድ የምትኖር በሉ ብሏል እንዴ? አላለም እኮ። መኖሩን አለ። የምድር መሰረቷ እሱ ነው። እሱ ግን ያለ በሰማይ የምትኖር በሉ ነው ያለ። ሀገራችን በሰማይ ነው ያለ ቅዱስ ጳውሎስ። ወደ ሀገር ቀና በል እንጂ ምን መሬት ያሳያል? መጎንበስ። ተንኮለኛ እንስሳ 24 ሰዓት አይጾም ይበላል። ተጎንብሶ እንደ በሬ ይጸልያል። ምን ጸሎቱም የበሬ ጸሎት ነው። በሬም ይጸልያል። መጸለይማ ይላል አይደል? ማታ ሳሩን የሰጠውን እያመሰገነ እኮ ነው። ይሄ የመናፍቅ ጸሎት የእንስሳ ነው። በቃ ዝም ብሎ ይሄ በብላት ኑሯቸውም እንስሳ ነው በእውነቱ ማለት ነው። ስለዚህ ሰው ራሱን ክዶ ወደ እግዚአብሔር መጸለይ አለበት። አይንን ባንቃይዶ እጅ ደግሞ ስንፍንፍ ካለብህ እንደዚህ የትከሻህ ጀምሮ እንክት ትርግፍ ካረግ በሰፊ ቅጣው ያርገ ዘርጋው
ዘርግተ ማረኝ ማረኝ፣ አንተ ለጋስ ነህ ስጠኝ ስጠኝ ስጠኝ፣ ደግሞ ማረኝ፣ አንተ ፈራጅ ነህ ፍረድልኝ በል። ደግሞ እጅ አልሰጥም ካለ እምቢ ብለህ ስጥበት። እግርህ ብታሰናክል ቆርጠህ ጣላ ማለት በመጋዝ አይደለም። ኧረ ደክሞኛል ደክሞኛል ብትል እምቢ ብለህ ቁምባት ነው። ቁም ዝም ብለህ ሌሊትም ቢሆን ዳዊቱ እጅህ አንስቶ እስከሚወድቅ ድረስ ዝም ብለህ ቁም፣ አስቀድስ። መደገፊያ አያስፈልግም። እሱን ወንበሩን ትተህ ቁመህ አስቀድስ ነው። ስለዚህ ለራሳችን ሳንራራ እግዚአብሔር አስበን ንስሐ መግባት አለብን። ንስሐ እንድንገባ አምላከ ቅዱሳን ይርዳል። ይህ ደግሞ ሁለተኛው ይቅርታ ነው። ሁለተኛው ሰው ንስሐ እንዳይገባ እንቅፋቱ እሱ ነው፣ ግን ከፍርድ አናመልጥም። ሶስተኛው የሰው ልጆች ንስሐ እንዳይገቡ ሶስተኛው እንቅፋታቸው ምንድን ነው ካላችሁ፣ ራስን ማነጻጸር ነው። ምን ማድረግ ነው? አቤት ራስን ማነጻጸር ወደ ላይና ወደ ታች ነው። እስኪ ወደ ላይና ወደ ታች በሉ። ወደ ላይና ወደ ታች። ወደ ታች ምን ያደርጋል? እኔ ገንዘብ ነው የሰረኩኝ እነንትን አሉ አይደል የሰው ሚስት ሲቀሙ የሚውሉት ይላል። ወደ ታች ነው። እኔ እንዲያውም ቀላል ነው፣ እኔ በቢራ ነው የምሰክር፣ ጫት የሚቀሙ እነንትን አለ አይደል እያለ የበታቾቹን እየጠቃቀሰ እሱን ጻድቅ ጻድቅ ያስመስሉ። እንዲህ ዲያብሎስ እንዲቀላል መስሏቸዋል እኮ። ስለዚህ ሰውን ወደ ታች እንዲመለከት ያደርገን። እኔማ ተመስገን አልሰማችሁትም? እዚያ ሉቃስ 18 ላይ ያለውን ያ ፈሪሳዊና አይሁዳዊ አብረው ለጸሎት ቆሙ። ፈሪሳዊና አይሁዳዊ ናቸው አብረው የቆሙት እና ተመልከቱ። ያ ፈሪሳዊ ፈርቶ በእግዚአብሔር ፊት እኔ ወደ ሰማይ ስዞር እግዚአብሔር በዚያ ስላለ በእሱን ማየት ይሆንብኛልና አልፈልግም፣ እኔ እሱን ማየት አልችልም፣ አንተን ማየት አይሆንልኝም፣ ጌታዬ በፊት አልቆም እያለ ደረቱን ይደቃል። ይህ ደግሞ አይሁዳዊ ደግሞ ምን ያደርጋል? ደግሞ ያ ደግሞ እንዲህ ይላል፣ እንደዚህ ሰው እያላረከኝ ተመስገን ተመስገን፣ በሳምንቱ ለቀን እቆማለሁ ባይሆን ወንድም ተመስገን ጌታዬ፣ እንደዚህ ሰው እያላረከኛል። የእሱ ጸሎት ሳይሰማ የዚያኛው ጸሎት ተሰምቶ ተመለሰ። እራሳችን ከኛ የበታች ናቸው ብለን ከምናስባቸው ሰዎች ጋር በማነጻጸር እኛም የተሻልን እንደሆን በማሰብ ወደ ንስሐ እንዳንደርስ እግዚአብሔር ዲያብሎስ ይህን መሰናክል ያስቀምጣል ማለት። ስለዚህ ምን ጊዜም በሆን ወኩሉ ጾሮ ይጸውር፣ እያንዳንዱ የራሱን ሸክም ይሸከማል። እስኪ በሉላችሁ ቅዱስ ጳውሎስ ገላትያ 6 ላይ ሲናገር እያንዳንዱ የማንን የሚሸከመው? የራሱን ነው የሚሸከመው። ወደ ታች አትመልከት፣ አንተ የራስን ነው የምመልከት። ራሳችሁን በሕግ ነው መለካት እንጂ በሰው መለካት ነው። በሰው አይለካም፣ በጓደኛ አይለካም። እነገሌ እንዲህ አድርገዋል አይደለ? እነገሌ ስድሜ ሰጥቷቸዋል አይደል? አንድ ሰው እያሉ አንድ ካህንና ገንዘብ አጥተው ይባላል፣ አምጣ ለነገሌ እንኳን ትሰጣለህ ይላሉ። ስማቸው የቆየ ነው ነው ሃይማኖት የሌላቸው ማለት ነው። በዚህ ግድም ያሉት እና አምጣ እነሱ እንኳን ትሰጣለህ ይላሉ ይባላል፣ ሲጸልዩ ማለት ነው። ማሰኘቱን የሚያሰኝ ይመስላል፣ ግን በፍጹም ለእነሱ የሰጠበትን ምክንያት ራሱ ያውቃል። ስለዚህ አንዱ ችግር እሱ ነው። በዚሁ ችግር በሶስተኛው ችግር ውስጥ ወደ ላይ ማነጻጸር። እስኪ ወደ ላይ ማነጻጸር በሉ። አቤት ለምሳሌ አያድገውና እኔን ራሴን ማንሳት ነው፣ ችግር የለም። ለምሳሌ እኔን እግዚአብሔር የተመሰገነ ይሁን ቸር ነው፣ ኃጢአቴን አያሳያችሁም ተመስገን ነው እንጂ እና እኔ ኃጢአት ስሰራ ስታዩና እዚያ ወደ እንዲህ አባ ራሱ እንዲህ ያደርጉ የለን በጣም ጥሩ እንዲሁም ሳልማር እነሱ ተምረው ክነታ ቆብ አድርገው ቀሚስ አድርገው እነሱ እንዲህ ካደረጉ እኔማ ተመስገን ስላሴ እግዚአብሔር እኔንም አይፈርድብኝም። አባ ስለበድል አንተ የምታመልጥ ይመስልሃል? አባም በራሱ ይጠየቃል፣ አንተም በራስህ አይለቅህም ማለት ነው። ወደ ላይ ማነጻጸር ተውት። ተመልከቱ። እንዲያውም በቃ እንዲሁስ ምን ጥሩ ካህን ኑሮ ለማን ልናዝ? እነሱ ራሳቸው ሲሰርቁ ሲሰክሩ ሲጠነቁሉ ዘረኝነቱ የሚመጣ ከነሱ ከጳጳሳት ከመነኮሳት ከካህን ታቦት የሚሸጡ እነሱ ዘማዋን እነሱ ሙዳይ መጽዋት የሚገለብጡ ኧረ ተመስገን። እኔ እንዲያውም ከዚህ ላለመነካካት ነው እየተሳለምኩ የምመጣው። ብዙ ጊዜ አልገባም። እኔ እንዲያውም ወደ ወጣቱ እንዲላል እንዲያውም ስታከረው ጥሩ አይደለም ይበጠሳል። እንዲያው አይደረስ እንኳን ጥሩ አይደለም። ቀስ አድርገህ ነው መያዝና በዚያች ተሳልሞን ሹልክ ተጃልሞ ሹልክ እንደ ሰይጣን ማለት ነው። ሰይጣን በዚያ በበሩ ነው የሚመለስ፣ አይገባም። ለምን ያቃጥለዋል። በእኛም በዚያ ጠጋ ብሎ ተመለስ፣ ዝም ብለህ ተመለስ ይለዋል። እና አባ እንዲህ እያደረጉ እነ ቄሴ እነ ዲያቆን እንዲህ እያደረጉ አንተ ምን በወጣ ነው? ኧረ እንዲያው አንተ ቸር ነው እንዲህ ሳትማር እንዲሁም ተመስገን ነው። ሳልማር ራሱ እንዲህ አይነት ደግ ሰው ነኝ አልኩኝ። የኋላ እንዲሁም ለጓደኛው ሲያወጋ ሰው እኔ እንዲሁም ኋላ ሳስበው እኔማ ጥሩ ነኝ አልኩኝ ይላል። ኧረ አይደለም እንዴ የኔ ክፉ መሆን አንተን ደግ ሊያደርግ አይችልም እኮ። የሚፈረድበት ሰው በራሱ ነው። ስለዚህ ራሳችን እያነጻጸር ልክ እንደዚያ ፈሪሳዊ ቅድም እንዳልኳችሁ
ሰው ራሱን በማነጻጸር ፈጽሞ ሊድን አይቻለውም። ወኩሉ ጾረ ይጸውር፣ ሰው ሁሉ የራሱን ሸክም ይሸከማል። በሎ ይዟችሁ፣ ሰው ሁሉ የማንን ሸክም ይሸከማል? የራሱን ሸክም ይሸከማል። እና አባም እነ አይበቃም ችግር ነው ደግሞ ስም ጠቃቅሼ ችግር እንዳይፈጠው ጉባኤያችን በጤና ቢቀጥል ይሻለዋል። ስለዚህ እንደዚያም ሆነ ሰው የራሱ ይሸከማል። ራሳችን ሳንናጸጽር ማየት ሁልጊዜ ራስን በእግዚአብሔር ፊት ነው። በደንብ ስሙ። ሁልጊዜ የራሳችሁን ኃጢአት ተመልከቱ። ሁልጊዜ ይሄ ነው ክርስትና ማለት ይሄ ነው። አንዲት ሴት ነበረች አይደለም፣ ዝሙት ስትሰራ ያዟት አይደለም። በእስራኤል ዮሐንስ 8 ያለው የታወቀ እኮ ነው። በእስራኤል ባህል አይደለም፣ ሃይማኖታዊ ባህል ነው፣ መጽሐፍ ቅዱሳዊ ነው። አንዲት ሴት በዝሙት ከተያዘች ወንድም ከሆነ በድንጋይ ተወግሮ በሳት ተቃጥሎ ይገደላል። ወደ ክርስቶስ አመጡና መምህር ይቺ ሴት ስትዘሙት አግኝተናታል፣ ምን እናድርጋት አሉ። ከእናንተ መካከል ኃጢአት የሌለበት ይውገራት አለ። ኃጢአት የሌለበት ይውገራት ሲል የየራሳቸው ኃጢአት ከግንባራቸው ላይ ተጻፈባቸው። እዚያ በኋላ ሁላቸውም እስከ ነቀዳሚ ወደ ሐሪው ሁሉም ወጥቶ ሄደ። ወጥቶ ሲሄድ ጌታ ምን አለ? አንቺ ሴት አይቲ ሀለውን ለይኮንኑኪ ከሳሾችሽ ወዴት አሉ አላት። ምድር የመለሰችለት ኦ እግዚእ አልቦ ዘእሬይ የማየው ምንም የለም አለች። የማየው ምንም የለም ምን ማለት ነው ሲተረጎም? ከሳሾችሽ ወዴት አሉ? እነሱ የአንቺን ኃጢአት እንዲያርገው ከሰውሻል፣ አንቺም የእነሱን ኃጢአት ከግንባራቸው ላይ ተጽፎ አይተሻልና ስለ እነሱ ኃጢአት አንቺ ምን ትያለሽ ብሎ ነበር የጠየቃት በምስጢር። ከሳሾችሽ ወዴት አሉ ማለት እሷ ደግሞ አልቦ ዘእሬይ ማለት የራሴን እንጂ እነሱን አላውቅም ማለቷ ነበረ። የራሴን እንጂ እነሱን አላውቅም ስትል እንግዲያማ አንቺ በእነሱ ካልፈረድሽ እኔም በአንቺ አልፈርድብሽም፣ ዳግመኛ አትበድይ፣ ኃጢአቶች ተሰርዮልሻል፣ ሂጂ ቤትሽን በሰላም ብሎ አሰናበታል ማለት። ሰው ራሱን እንኳንስ ወደ ላይ እንኳንስ ወደ የትም ይቅርና ሰው ራሱን ከማንም ጋር ማነጻጸር የለበትም። ሁልጊዜ ቅዱስ ዳዊት የተናገረው ቃል ነው። በጣም ጥሩ መመሪያችን፣ በቃ ቋሚ መመሪያችን። ኃጢአት ቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴ ሁልጊዜ በፊቴ ነው። እስኪ በሉ ሁላችሁ፣ ኃጢአቴ ሁልጊዜ በምኔ ነው አለ? በፊቴ ነው። በቃ ሰው የራሱን ኃጢአት ሁልጊዜ የሚታየው ከሆነ እንቅልፍ አይወስደው፣ ኃጢአቱ እስኪላቀቅ በማንም ሰው ላይ አይፈርድ፣ አይስቅ፣ አይሳለቅ፣ አይደልቅ፣ አይጨፍር። በበሽታ የተያዘ ውጋት ያለበት ሰው እንዴት ብሎ ይስቃል? የነፍስም እኮ ውጋቷ ነው። ሰው እንደዚህ አድርጎ ማሰብ ነው እንጂ ያለበት በመፍረድ ከክርስቶስ መንግሥት ነፃ መሆን አይቻልም። አንዱ እንቅፋታችን ይሄ ነው። ይህንንም ደግሞ እግዚአብሔር ያስወግድልን። አሜን በሉ እንጂ። አራተኛው እንቅፋት ነው። አራተኛው እንቅፋት ደግሞ እግዚአብሔር ቸር ነው። እስቲ እግዚአብሔር ቸር ነው በሉ። እኔስ ቸር አይደለም ብያለሁ። ቸር ነው፣ ስማ ቸር ነው። ግን ቅዱስ ጳውሎስ እንዲህ ያለ ሮሜ ምዕራፍ 2 ላይ ግን አቀማመጡ ብዙም ልክ አይደለም። እዚያ ላይ አንድ ሴት አለች። ነይ በዚህ ነይ አንቺ ይኸው እዚያ ነው፣ ወንድ ነሽ፣ ነይ ተነሽ። ትልቅ ሴትዮ ናቸው መሰለኝ፣ ይቅር ይበሉኝ እናቴ። ወደዚህ ችምጡ፣ በዛ ወይ ወደ እናት ወይ በዚህ ችምጡ። ወንበር ልቀቁ፣ ወጣቶች አያስቀምጧቸው። ኑ እናቴ በዚህ። ይቅርታ። በዚያም ደግሞ ሰብረቅረቅ ያላችሁ ወንዶች ያላችሁ ወደዚህ ጠጋ ወደ ተነሱ። እሷ እና ሁለት ጋር በእሱ አካባቢ ጥሩ አይደለም። ወደዚህ ወደ ቤታችሁም ስትሄዱ እጅ ለእጅ አትያያዙ፣ ነውር ነው። ልሸኛት ብዬ ነው እያላችሁ አውቃችሁ እንደሱ አታርጉ። እውነቴን ነው። ስለዚህ ራቅ ብሎ ነው መሸኘት እንጂ እንደሱ አይደረግም። እኔ እኮ እታዘባችኋለሁ። እኔም ተንኮለኛ ነኝ። በዚህ ወደ ቤተክርስቲያን ስሄድ በኋላ አሁን እዚህ ካባ አድርጌ ስለምታዩ አታውቁኝም። በሱ በከተፍ ወጣ አረግና በኋላ አያችኋለሁ እንዴት እያላችሁ እንደምትሄዱ ማለት ነው። ስለዚህ እንደሱ አታርጉ። ነውር ነው። መኑ ያዕቁር እሳተ ውስተ ዕፅኑ፣ እሳትን በጉያው ታቅፎ የማይቃጠል ማን ነው? እስቲ ሞክራት። አንድ ቅፍ እሳት ቆንጠር አድርግና በኪስ አይቻልም ነው። ሰው ከሴትና ከወንድ ጋር እንደዚህ ሆኖ ቢያንስ ሕሊናው ሊነጻ ፈጽሞ አይችልም። እንደዚህ አይደረግም፣ ነውር ነው ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችሁ ጋር። ሁለተኛው ሐሳብ ምንድን ነው? በሉ እንጂ እግዚአብሔር ቸር ነው በሉ እንጂ። አሁን ንስሐ ግባ አንተ እንደዚህ አድርገህ ኧረ እግዚአብሔር ቸር ነው። እናንተ ናችሁ ነገሩን የምታጋንኑት ይላል ሰው። እግዚአብሔር ቸር ነው ግን ፈራጅ ነው። የእግዚአብሔር ቸርነት ለምን ይጠቅማል ብትሉ፣ የእግዚአብሔር ቸርነት ለንስሐ ነው። እስኪ ለንስሐ በሉ። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ አለ፣ ኢተአምሩኑ ከመ ምሕረቱ ለእግዚአብሔር ኪያከ ያገርር ሀበ ንስሐ። የእግዚአብሔር ቸርነት እኮ አንተን ወደ ንስሐ ለማምጣት እንደሆነ አታውቅም ወይ ይላል።
የእግዚአብሔር ቸርነት ሰርቀህም ቀምተህም እግዚአብሔር አንተን ዝም ያለበት ምክንያት ንስሐ እንድትገባ ነው እንጂ ኃጢአት እንድትጨምር መሰለ ሆይ? ኢትወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። እግዚአብሔር ቸር ነው እያልክ አንተ ሰው መጽሐፈ ሲራክ ምዕራፍ 5 ላይ ደግሞ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር፣ እግዚአብሔር ይፈርድብሃል። ተፈቅድኑ ታስተአብዶ ለእግዚአብሔር። እግዚአብሔር ማያትን በማፍሰሱ ነፋሳትን በማንፈሱ ብርሃናትን በማመላለሱ መዓልትና ሌሊት በማፈራረቁ በዝናብ በማብቀሉ በፀሐይ በማብሰሉ ቸር አውሎ ቸር በማሳደሩ ልመናህን ባለመንሳቱ እግዚአብሔርን ሞኝ ልታደርገው ትፈልጋለህን? አንተ ሰው የእግዚአብሔር ባላንጣ ነህ እንዴ? ባይቱ በአምጣነ ይትኔስ ትዘግብ መቅሰፍተ ለርእስከ። አንተ ሰው ንስሐ እንዳለመግባት መጠን ለራስህ ዕዳ ታከማቻለህ። እግዚአብሔር ለክፉዎች ፈርዶ ዋጋቸውን በእውነት ይሰጣቸዋልና ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ። ይኸውን ያልኳቸው ሐሳብ በሙሉ አለ። በእግዚአብሔር ቸርነት ማመካኘት። እግዚአብሔር ሁለት አፍ እንዳለው ሰይፍ ነው። በግራም በቀኝም እንደሚቆርጠው እግዚአብሔር እንደሚምር ይፈርዳል፣ እንደሚፈርድ ይምራል። ምሕረቱን የሚከለክልበት ጊዜ አለ። ሰው በቸርነቱ ካልተጠቀመ ያጠፋዋል። እግዚአብሔር በኖህ ዘመን ለነበሩ ሰዎች ስንት ዓመት ነው የሰጣቸው? አቤት አቤት 120። የምሕረቱን ብዛት አስቡት። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? የእግዚአብሔርን ቸርነት ልብ በሉ። ዓለምን ሲፈጥር 6 ቀን ነው፣ ለማጥፋት ግን 120 ቀን ሰጠ ይላል። ሲፈጥር ስንት ቀን ነው የሰጠ? ሲፈጥር ስንት ቀን ነው የፈጠረው? ጠቅላላ ይላልም 6 ቀን፣ የሚታየውን የማይታየው ይህን በሙሉ ዓለም የፈጠረው 6 ቀን። 6 ቀን የፈጠረውን ዓለም ግን በጣም በበደል ሲበዛበት ለማጥፋት ቁርጥ ፍርዱን ሲሰጥ ያም ደግሞ 120 ቀን ሰጠ። 120 ቀን ዓመት ነው እንጂ 120 ዓመት ነው የሰጠው እግዚአብሔር። 6 ቀን ፈጠረ፣ 120 ዓመት ምሕረት ሰጠ። አልጠቀም ሲሉ 100ውን እንስፈንበትና በ20ው ንስሐ እንገባለን ሲሉ ዘመኑ ሳያልቅ እግዚአብሔር ማቱን አመጣና ጠፋቸው። ስለዚህ ተመልከቱ፣ እግዚአብሔር ቸርነቱን አልጠቀምበት ካል ያለ ንስሐ በእውነት ከዚህ አሟሟት ይሰውራቸው። ያለ ንስሐ በምድሩም እንደተሰቃየን ተሸፍነን የምድሩን ተውት ብትታሰሩ 30 40 70 80 ዓመት ነው። የዘላለም እስራት አለ፣ የማይጠፋ እሳት አለ። ሐሳቡ ለምዳችሁት ሊሆን ይችላል። የማንቀላፋ ትል አለ። ሙተን የማናርፈው ሞት አለ። እንዲሁ ድህነት እንኳን ባይሆን ሰርተን ባናርፈው ሙቼ ላቀቀዋለሁ ይባላል። ክፉ ሰውንም እንዲያው ሚስትም ሆነ እናትም ልጇን ሙቼ እስከ መቼ ተላቅቄ ትላለች። ባልም ይላል እንዲያው አንቺን እንዲያው መቼ ሙቼ ተላቅቄሽ ሊል ይችላል። ሲኦልን ግን መቼ ሙቼ ተላቅቄ እንዳትል ሙታል። በሞት እንኳን መላቀቅ የማይቻልበት የሞት ሀገር ማለት ነው። የሞት ሀገር ያንን ያህል ነገር አስቀምጦ የሰው ልጅ ሁልጊዜ ይዘናጋል፣ ይረሳል። ሞቱን በፊቱ ይረሳዋል እንደሚሞት። አይ እኮ ሰው እኮ በጣም እኮ እንዴት ያለ እኮ ጭንቀት ፍጡር እኮ ነው። በጣም ክቡርም ነው፣ በጣም አስጨናቂም ነው፣ በጣም መከረኛም ነው። ደግሞ የሰው ሕይወቱ ብርቱ ሰልፍ ነው፣ ብዙ መከራ አለበት። ከመከራው አንዱ ይሄ ነው። እናቱን ቀብሮ አልቅሶ አይ ሰው ከንቱ ብሎ እናት ልጇን ቀብራ በመነገው ሰው ትሰድባለች። ሰው ቀብሮ መጥቶ እንግዲህ እንዲያው ለዚህ ከንቱ ዓለም ልጄ ከሞተ ጣጥየው ነው መደረ እባክሽ እንዲያው ጥቂት ሰርችልኝ ጎረቤት ተሰብስቦ እኮ አይ እኔ እንዲያው እንግዲህ ነገ ነው መደ አይ ወዲያው በቃ ጠላው ይጠጣል እንዲያ ይላል። ተረስቶ ጉች ነው በቃ ዘፈን በሳምንቱ ድልቂያ በልጁ ተስካር አታሙ ይለጎማል ማለት እንዲህ ያለ ችግር ነው በእውነቱ የተፈጠረብን ማለት ነው። አላችሁ የላችሁም? አላችሁ። እግዚአብሔር በቸርነቱ ላልተጠቀመ ሰው እድሜውን ያሳጥረዋል። ይገርማችኋል። እድሜ 70 ዓመት እንድትኖር በምድር ተፈቅዶልህ ብትፈጠር እንኳን ካልተጠቀምንበት ከ70 ቀንሶ በ40 ይገላል፣ በ30 ይገላል። እግዚአብሔር ምሕረቱን ላልተጠቀመ መዓቱን ያመጣል። ትናንት ስንማማር እንደነበረው እግዚአብሔር ኃያል ወመስተአግስ ብሎ እግዚአብሔር ቸርና ታጋሽ ነው አለና መሰይተ መየጥክሙ ሰይፎ ይመልል። ካልተመለሳችሁ ሰይፉን ይመዛል። ምኑን ይመዛል ነው ያለው? ሰይፉን ይመዛል። እግዚአብሔር ካልተመለሳችሁ ሰይፉን ይመዛል ይላል። እግዚአብሔር ይመልሰን። በእግዚአብሔር ቸርነት አተማካኙ እኔ ሕፃን አይደለሁ እንዲያትሉ ሕፃናትም ቢሆን እግዚአብሔር እንደማይመለሱ ካዋቸው ይጠርገዋል። ለምን የ2 ዓመት አይሆንም? እንደማይመለስ አፈጻጸሙን ካየው ቆይቶ ማድጎ 100 ዓመት ሲሞላውም እንደማይመለስ ካየው አሁን ሁሉንም እየጠረገ ያጠፋዋል እግዚአብሔር። እንዲያ ስለሆነ
ቸርነቱን ለንስሐ እንጠቀምበት። ቸርነቱ ደስ ብሎን ምን አይነት ቸር አምላክ ነው! እንዲያው ቅዱሳንን በሰማበት አፍ ሳትጸየፍ። አሁን ጌታ በቤተልሔም ትንፋሽ ሲቀበል የምን የተቀበለ? የላምሽን አቤት የአህያ በጣም የሚደንቀኝ ይሄ የአህያን እስትንፋስ አልተጸየፈም። ያ ማለት ማን ነው? አህያ የሚመሰሉት በጣም የተዋረዱ በኃጢአት የጎሰቆሉ ሰዎች ነው። የልደት ዕለት ጌታ አህያይቱ ምዳ ስትነፈስበት የተቀበለበት ምክንያት እንደ አህያ እንኳን ወርዳችሁ ብትወድቁ እንኳን እቀበላችኋለሁ ለማለት ነው። እንደዚያም ብትሆኑ እቀበላችሁ። እንዲህ ብሎ እጁን ዘርግቶ የአህያን ያህል አይምሮ አታችሁ ከእንስሳት ቢያንስ በሬ ይበላል፣ ላም ይበላል፣ ፍየል፣ በግ፣ ዶሮ ይበላል። ከሚበሉት እንስሳት በታች እንኳን ወርዳችሁ የምትጣሉ አህያ እስክትሆኑ ድረስ ብትበድሉ እንኳን ከተመለሳችሁ እቀበላችኋለሁ ለማለት የአህያይቱን እስትንፋስ የተቀበለበት ምክንያት እሱ ነው። ለዚህ ነው መጠቀም እንጂ ቸርነቱን ለጥፋት፣ ለአመፅ፣ ለተንኮል በእግዚአብሔር ቸርነት ቢያመካኙት በጣም ነውር ነው። እግዚአብሔር ይመልሰ እግዚአብሔር ይመልሰ። ስንተኛ ነው ያየነው አሁን? አቤት አራተኛ። አምስተኛው ደግሞ ምንድን ነው ካላችሁኝ፣ ማፈር እንዴ! እኔ አሁን እጄ ለምሳሌ ገብረ ማርያም ወይም ሌላ እናምጣ፣ ችግር የለም። ገብረ ኪሮስ ነው ያለ፣ ችግር የለም አለ እዚህ ውስጥ ገብረ ኪሮስ ተመስገን የለም። እንግዲህ ማለት መሰላችሁብኝ እንዳይል እኮ ነው። ገብረ ኪሮስ ቢሆን ይዘክራል፣ ማህበር ጠጣ፣ ንስሐ አባቱ ደግ ነው የሚያውቁት፣ ግብረ ሰላም ያበላል፣ ምን በቃ ለቤተ ክርስቲያን መስሪያ ይሰጣል፣ በቤተ ክርስቲያን ልማት ቀድሞ ይገኛል፣ ያስቀድሳል፣ ኪዳን ያስደርሳል፣ ክብረ በዓል የሚቀርበት የለም፣ ድሆች የሚጠግቡ ከሱ ቤት ነው። ውስጡ ግን ሌባ ነው፣ አጭበርባሪ ነው፣ ሞላጫ ነው፣ ዘማዊ ነው፣ እርኩስ ነው። አባ ግን የሚያውቅት ቅዱስ ነው በሚያውቅት። አሁን አባ እንደዚያ የእነ አባ መስጠት ዘር ሲሉ ይኖረው ሂጄ ሰርቅ ያለው ስል ምን ሊሉኝ ነው እንዲሁ አሁን። ስለዚህ ይቅርብኝ እዚያው እንጦሮጦስ ይብላኝ ብሎ ታፍኖ ይሞታል። ይሰጥ ሲሆን ሀፍረት ተመልከቱ። በሳምንት በእርግጥ በደንብ አድርገን እንነጋገርበታለን ስለ ሀፍረት፣ የሀፍረት ጥቅም ምን እንደሆነ ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ሀፍረት እና ምንድን ነው የሚለው? አንተ ሰው ይላል። አንተ ሰው ቅዱስ ዮሐንስ አፈወርቅ ሲናገር ቆይ በአንድ ቄስ ፊት ከምታፍር ኋላ ከዝናብ የመላእክትን ቁጥር ለመንገር ልንገራችሁ። የመላእክትን ቁጥር ንገረኝ ካልከኝ በአንድ ዓመት የሚዘንበውን የዝናብ ነጠብጣብ ቆጥረ ንገረኝ ይላል። ስንት ነው በሉ ንገሩኝ። እንኳን በአገሪቱ ውስጥ አሁን እዚህ አጣጣሚ ሚካኤል የሚዘንበውን ብቻ እስቲ ቁጠር ጀግና። እስቲ አሁን ካለ እንግዲህ ማለት ነው ዘንድሮ የሚዘንበውን ብቻ መቁጠር ይቻላል? እሱን ማወቅ እንዳይቻል ነው። በእሱ ልክ ናቸው ማለት አይችልም። እሱን ማወቅ እንደማይቻል መላእክትን ቁጥራቸውን ማወቅ ፈጽሞ አይቻልም። ልብ በሉ። እነዚህ ነቢያት፣ ሐዋርያት፣ ዳዊት ከነበገዳው ሁኖ፣ እዝራ በመሰንቆ ሁኖ፣ ኢሳይያስ ከነትንቢቱ ሁኖ፣ ሕዝቅኤል ከነዚያ ሁኖ፣ እሳቶች ሰባኪያን እነ ጳውሎስ ባሉበት የኛውን ተውት፣ ሰው ቢያጡ ነው። እነ ቅዱስ ቄርሎስ መጥተው፣ እነ ዮሐንስ አፈወርቅ መጥተው፣ ያ ሁሉ ቅዱስ እመቤታችን ባለችበት እግዚአብሔር በግርማ መንግስቱ ተገልጦ የዚያን ዕለት ከምታፍር አንድ ቄስ ፊት ከምታፍር ምረጥ በሉ። ምረጡ እንግዲህ ኧረ በሉ ተናገሩ። በአንድ ቄስ ፊት ማፈር አይሻልም? እዚህ አደት ነገር ማፈር ነው። በዚያውስ ላይ ክርስቶስ ኃጢአተኛ ተብሎ ከተሰደበ አንተ ኃጢአተኛ ብትባል ምንድን ነው ነውሩ? ድሮም እንጂ ጻድቁ አይ መከራችን። ይኸውላችሁ ደግሞ ይኸውላችሁ አንድ ነገር ልንገራችሁ። እኛ እናንተን በደግነት ጠርጥረናችሁ አናውቅም። አትስጉ፣ አይዟችሁ ማለት ነው። ሰምታችሁኛል አይደለም? ይህ ህዝብ ሌባ ነው፣ አጭበርባሪ ነው፣ ሞላጫን ከሃዲ ነው የምንላችሁ እንጂ እንዲሁ ይህ ህዝብ ደግ ነው ብለናችሁ አናውቅም። እና አትፍሩን ማለት ነው። ስለዚህ እኛ የምናውቀውን ነው የምትነግሩን። ሌባ ነው ካልኩ ሌባ ነው ይበል። የማውቀውን ነው የነገርከኝ፣ አዲስ ነገር የለም። ክፋታችሁን እናውቀዋለን። አይ ሞኞቹ፣ በደንብ አድርገን ደግሞ እኮ የምናውቀው ማለት ነው። እና ሰው ምን እንደሚሰራ አዲያ ማናውቅ መስሎት አይ እንዲያው እዚህ እኛም ፊት ይመጣና ጻድቅ ደግ ዕጣን መሽተት ይፈልጋል። የለም በደንብ አድርጌን ያውቀዋለሁ። ደግሞ የሰው ክፋት እግዚአብሔር እንኳን ይታወቃል። እንኳን ሰው የእግዚአብሔርን ቸርነት እንማራለን ብለን የሰው ክፋት ይጠፋናል ብላችሁ ነው? አይጠፋም እኮ። ስለዚህ ተመልከቱ፣ አትፈሩ፣ በኃጢአታችን አንፈር።
ኢየሱስ ክርስቶስ እንኳን ኀፍረትን ንቆ ተሰቅሏልና ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ ኢየሱስ ክርስቶስ እንኳን ኀፍረቱን ንቆ ተሰቅሏል። እኔም እናንተ የምጨነቃችሁ እንዲያው እንኳንስ አንዱ አይደል ያለ እንዴ አባ መነኩሴ መሆን እፈልጋለሁ ቢላቸው መነኩሴ መሆን ከፈለክ ተመልከቱ ናና ከመንገድ ላይ ቆመ ሌባ ነኝ ስትልዋልና ለመነኩስ አሉት። ብቻ ያመንኩሱኝ እንጂ እንኳን መንገድ ላይ ቆመ በእስክንድሪያ ከተማ እየዞርኩ ሌባ ነኝ ይላለው አላቸው። ቀኑና ሰጠውት እዚያው አንድ ሌባ ነኝ ሲሉ አለ በልበዚህ ቀን አመነኩሳለሁ ብለው መጣና ያ ሰው ከገዳሙ ሲገባ ማህበረ መነኮሳቱ በተሰበሰቡበት ማለት ውጣል ሌባ አሉት። ደግሞ እንደገና ደህና ሰው መስለው ጠርተው ሲያበቃ ማለት እንዴ እኔ ምን አረኩኝ ይሄ ምን ሰራሁት ምን በደልኩት ሲል አይ እኔ ነኝ የማውቀው ኋላ ይገባኛል አዋል ማህበረ መነኮሳቱ እጹባል ግማሾቹ ሳቁበት። ኋላ መነኮሱት እንደዚህ ያለ ብፁዕ ሰው የለም ብለው መነኮሳቱ ተሰብስበው አባ የቅድሙን ሰውዬ ለምንድን ነው የሰደቡት ይላቸው። እናንተ ስትስቁበት መላእክት ደስ ሲላቸው አይቼ ነው። እናንተ ስትሳለቁበት መላእክት በሱ ደስ ይላቸዋልና ይላል። እንኳንስ ንስሐ አባታችን ማንም ሰው በእኛ ኃጢአት ቢስቅ ቅዱሳን መላእክት በእኛ ደስ ይላቸዋል። አውጥተን መናገር አለብን። አምላክ እንኳን ሳይበድል በደለኛ ሲባል ሳያፍር ለኛ ሲል ከተሰቀለ እኛ ኃጢአተኛ ብንባል ምንድነው ኖሩ? በዚያውም ላይ ከድንግል ማርያም በቀር የማይበድል የለም። የበደሉ ደረጃ ሊላይ ይችላል እንጂ ካህኑም ቢሆን ራሱ በደለኛ ነው። ስለዚህ አንዱ ችግራችን ኀፍረት ነው። ኀፍረታችን አስወግደን ከዘላለም ኀፍረት ለመዳን እንድንናዘዝ ጉልበት ይስጠን እግዚአብሔር። ሁላችሁም ሳታፍሩ ከነገ ጀምራችሁ የሰራችሁትን ኃጢአት ሙሉን አንዲቱን ቀንሳችሁ ሳታፍሩ መናገር ይገባችኋል። ሰው ማፈር ያለበት ኃጢአት ሲሰራ እንጂ ኃጢአት ሲናገር መሆን የለበትም እና ከቃሉ ጋር ናችሁ ይሆን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንተኛው ነው? አምስተኛው። ስድስተኛው ሰዎች ንስሐ ሲገቡ እንቅፋት የሚሆንባቸው ነገር ምንድን ነው ሲባል የጊዜ ቀጠሮ ነው። የጊዜ ቀጠሮ እስኪ የጊዜ ቀጠሮ በሉ። መቼም ከዚህ ችግር በአንዱ ውስጥ ትሆናላችሁ ሁላችሁም። ስለዚህ ይህን ሁሉ አስወግዳችሁ እንድትናዘዙ ነው ይህን የምነግራችሁ ማለት ነው። የጊዜ ቀጠሮ ደግሞ ምንድን ነው? ማቴዎስ ወንጌል ምዕራፍ 6 ላይ ተናግሮታል ጌታ። ምንድን ነው ተመልከቱ። ጊዜ ቀጠሮ የሚሰጡበት ምክንያት ሰዎች ምንድን ነው? አንደኛ አመክንዮው ትክክል ይመስላቸዋል። ምንድን ነው የሚመስላቸው? ይህንን ጉዳይ ሊጨርስ መጀመሪያ እነዚህን ስርቆቶችን ላስተካክል እኮ ነው፣ በደንብ ልስረቅ እኮ ነው። አንዳንዱማ ማለት ገና የምሰርቃቸው አንዳንድ ዶክመንቶች ስላሉ ሰርቄ በደንብ ልጨርስ ነው፣ ላስተካክል። አሁን ጀምሬ ገብቼ ነገ ስሰርቅ እንዴት ሊሆን ነው? አንዳንዱ ለኃጢአቱ ቀጠሮ በመስጠት ነው። ኃጢአት ለመስራት ሰው ቀጠሮ ይሰጣል እንዴ? የዛሬ ንስሐ ገብቶ የነገን ጠብቀኝ ይባላል እንጂ ገና ልበድል ይችላለሁ ብሎ ሰው ለበደል ቀጠሮ ይሰጣል? ለበደል ቀጠሮ አይሰጥም። በደልን እንዳቀዳችሁ ብትሞቱ እኮ መኮነናችሁ እኮ ነው። እኔ የሚገርማችሁ እውነቴ ነው። መስሪያ ቤት ውስጥ ልበድል ይችላለሁ፣ ገበያ ውስጥ በስፍር ልሰርቅ ይችላለሁ ተብሎ ንስሐ አልገባም አልቆርብም አይባልም። ለምን? ንስሐ ባትገባም ራሱ ጥቂት አንድ ቀን የሰራኸው ጽድቅ እንኳን ቢኖር በሱ እንኳን እንዳትማር ጽድቅን እንዳቀድካት ኃጢአትን እንዳቀድካት ስለሞትክ በዚያ ብቻ ሊፈረድብህ ይችላል። ኃጢአትን ልትሰራቅ ደሙታል። ስለዚህ አንድ ሰው ቁርጥ ህሊናው ራሱ ከተግባር ተቆጥሮ ይፈረድበታል። ቁርጥ ሐሳቡ ውሳኔ ከተግባር እኩል ነው። በቤተ ክርስቲያን አስተምሮ አንድን ነገር አደርገዋለሁ ብሎ መወሰን ከተግባር እኩል ነው። በተለይ ኃጢአትን ማለት ነው። አንዳንዱ እንደዚህ ብሎ ይቀጥራል። አንዳንዱ ደግሞ ገና ልጅ ነኝ ያው ቅድም እንዳልኳችሁ ነው ሻግንገል ሲላል። አንዳንዱ ላገባ ስል፣ አንዳንዱ ለመነኩስ ስል ይላል። አንዳንዱ ትምህርቴን ስል። አሁን ንስሐና ትምህርት ምን ያገናኘዋል? ማስተር ሴንስ መረቅ ይላል አንዳንዱ። ማስተርስና አሁን ንስሐን ምን ያገናኘዋል? ፒኤችዲ ብታመጡ ሌላ ብትሉት አሁን ንስሐ ምን ያገናኘዋል? ዲያብሎስ ነው ጀግኔ ንስሐ እንዳንገባ ስለሚፈልግ ማለት ይህ በማር ለምንድን ነው ግን ሰይጣን የሚያራዝምብን የሚያስቀጥረን? ለምን እንደሆነ ታውቃላችሁ? የሚያስቀጥርበት ዋናው ምክንያት አንደኛ ከነዚህ መቅሰፍቶች በአንዱ ሊቀሰፍልኝ ይችላል ብሎ ስለሚያስብ ነው። ነገ ሊቀሰፍ ስለሚችል ሳይናዘዘው እንዲሞት። ስለዚህ ቢያንስ መጀመሪያ ከቻልኩ እንደበደለ እንዳያስብና ኃጢአት እየሰራው ነው ብሎ እንዳያስብ ላድርገው። አንዳንድ ሰው ኧረ እኔ ኃጢአት አልሰራውም ተመስገን ነው፣ የሰራችሁ ለራሳችሁ እኔ ደህና ነኝ የሚል ሰው አለ። አንዴ ከቻልኩ እንደዚህ ያላድርገው። እምቢ ብሎ ደግሞ አፍረቱንም ግድ የለም እናዘዋለሁ፣ ከማንም ጋር አላነጻጽርም፣ መናዘዝ አለብኝ፣ ክርስቶስ ይፈርድብኛል፣ መሐሪ ነው እያልኩ መቀለድ የለብኝ ብሎ ወስኖ ከጨረሰ ደግሞ ስለዚህ ይህ ሰው ሳይናዘዘው እንዲሞት ቀን ማራዘም አለብኝ። ለምን? ሲያራዝም ኃጢአቱ ሊያስቀስፈው ይችላልና ሳይናዘዘው ከተቀሰፈ ተቀስፎም እድሜው አጥሮልኝ እገላገለዋለሁ፣ ኋላም ደግሞ ገነት ሳይገባ ይቀራል በማለት ነው።
ሁለተኛ ደግሞ ለምን እንደዚህ ያደርጋል ሰይጣን? የሰውየው ንስሐ የማይገባበት እድል እንዲባገኝ ደግሞ ብሎ እኮ ኧረ ወይ ሰይጣን ምን ለጽድቅ እንዲያብሎ ቢለፋና ምንድን የሚያደርገው ደግሞ ሰውየው ላይናዘዝ የሚችልበት እድል ቢገጥም ምናልባት ካህናት ቢያልቁልኝ ይላል። ደግሞ ካህናት ሙተው ቢያልቁ ካህናትን ወደማያገኝበት ቦታ ቢሰደድልኝ ሳይናዘዝ ሊሞትልኝ ይችላል። አንደኛ ቢቀሰፍ፣ ሁለተኛ እድሉ ባይመቻችለት ማድረግ ባይችል ብሎ ይህንን አቅዶ በዕለቱ ንስሐ እንዳንፈጽመው ያደርጋል። ስለዚህ ምን አደረገ ጌታ? እንዲህ ያለ ኢትበሉ ለጌሰም እስመ ጌሰም ትሄሊ ለረሳ። ለነገ አትበሉ፣ ነገ ለራሷ ታስባለችና። እስኪ ለነገ አትበሉ በሉ፣ ለነገ አትበሉ በሉ፣ ነገ ለራሷ ታስባለች። ባለፈው የተረኩላችሁ አንድ ታሪክ ልድገምላችሁ። አትሰለችም አይደል? ወይም አልታውቁት ይሆናል። ተመስገን ስለምትረሱልኝ እኔም ለስንፍናዬ ይመቸኛል። አዲስ ተምረነዋል ስለማትሉኝ ደና ስለምትረሱ ደና የከረመውን እያመጣው ቀን ማራዘም ነው እንግዲህ። ተመስገን ነው። እሺ አንድ መነኩሴ በሰንበት መንገድ አትዱ ይላል። ተምረነዋል በሉ። ተምራችሁታል? ልቶ እና በሰንበት መንገድ ይሄድ ሴትም ሆነ ወንድ መነኩሴ ወዮላችሁ ይላል። አንድ ቀን አባ ራሳቸው ተነስተው ብድግ ብለው ጭልጥ አሉ። ሲሄዱ መሸባቸው። ጅቡ በዚያ ግድም ሲጫጫ ዛፉ ላይ ቆመው አውጣኝ 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 ይላሉ። አንድ ደግሞ በሬ አንዱ ደግሞ ሌባ በሬ ሰርቆ አምጥቶ ከዛፉ ስር አርዶ በላና ተመስገን ጌታዬ፣ ባለቤቶቹ አናቴን እንኳን እንደው በሙቀጫ አገልገል ፈልጠው ቢጥሉኝ እንዳመልጥ ያደረከኝ አምላክ ተመስገን ብሎ ቀና ቢል ሰው አለ በዚያ ላይ። እንዴ ምንድነው ደግሞ አንተ አለ። አይ ወንድሜ እኔን እንዳንተ ሌባ አይደለሁም። እኔ ከቤት በጸሎት እየጸለይኩ ደግሞ ዛፉ ላይ ሊጸልይ ብዬ ዛፉ ላይ ኩሸት ጅቡን ፈርተው እኮ ነው እንጂ ሊጸልየው አይደለም። እዚያ ላይ ወጥቼ እኔ እንደዚያ ብዬ ነው አሉ። ነው አዎ። አየጉድ እኔ እድሜ ዘመኔን በስርቆት ኑሬ ሰው ደግሞ ከቤት የሚጸልየው አንሶ ዛፍ ላይ ይጸልያል። ኧረ ማረኝ ጌታዬ፣ ኧረ ማረኝ አለ። አሁን ምን ላድርግ አባ? ንስሐ ግባ ይምረኛል። አዎ ይምረኛል ብሎ እንዳቀደ ወዲያው ንስሐ እንደገባ ማረኝ ይቅር በለኝ እንዳለ ጅብ በላው። ጅቦች እነዚያ በሉትና አጋንንት መጡ። የእኛ ነው የሰውዬ እንዴ ሰርቆ እዚያ በሬዎቹ ደሙ ላይ አይደል ሊያዝ ነው አሉ። መላእክትም እነ ቅዱስ ሚካኤል እነ ቅዱስ ገብርኤል የእኛ ናት እንዴ ለምን ወደ እግዚአብሔር ወሰዷት? እግዚአብሔር ምን አለ? ይቺ ነፍስ ጽድቅ እንዳሰበች ሞታለችና ከሰራችው ቁጥር ነው። ስለዚህ በጽድቅ ሐሳቡ ጸንቶ ነው የሞተና ጽድቅን እንደያዛት ነው የሞተ ይማራል ተባለ። አንዱ ሳደ ኋላ አባ ምን አለ? ኋላ እንደዚያ ቢያዩ መላእክት እያሳረጉት ወዴት እየወሰዳችሁት ነው? የሰውዬ ጸድቆ ገነት እየወሰድ ነው። ኧረ መንግሥተ ሰማያት ለካ የሌባ መጫወቻውን አለች። እኔ እዚህ እየለፈው ቆባሪ እዚህ መከራዬን አጋንንት ጋር ሌት ተቀን እንቅልፍ ጋር እየታገሉ የወንበዴ ዋሻ ናት ገነት። እኔም ቆቤን ጥያ ኃጢአቴን እንደ ልብ የሰርቼ ኋላ እመጣለሁ ብለው አሰቡ። ወዲያው ይሄን እንዳሰቡ ከዛፉ ላይ ወደቁ፣ ተከሰከሱ። ጅብ በላቸው። መላእክትም የኛ ናት አጋንንትም የኛ ናት ብለው ቀረው። አጋንንት የኛ ናት መላእክትም የኛ ናት። እግዚአብሔር ምን አለ? ኃጢአትን ወስኖ ሙቷልና ከነ ኃጢአቱ ሙቷልና ይህን ሰው ወደ ሲኦል አውርዱ ተባለ። ዘመናቸውን በሙሉ አንገታቸውን እንደ ቀለበት አቅጥነው የሰገዱበት ምንኩስና ከንቱ ቀረ ማለት ነው። ፍጻሜን አሳምርልኝ የሚባለው ለዚህ ነው። ማንም ቢሆን በምኑ መመካት አይችልም። ስለዚህ ነገ አይባልም። ነገ መለሳለሁ ብለው እንደወሰኑ ሞቱ። ነገ እናዘዛለሁ እንዳልክ በኃጢአት በገጠር በጣም ከባድ እርግማን አለ። ነፍሰ ጡር ሲያስቀይማቸው በሽፍን ይውሰድ ይችላሉ። ኧረ እስማ ወልዶ መንፈስ ቅዱስ በጣም መከራ የሆነ እርግማን ነው። በሽፍን ሳትገላገኝ ማለታቸው እኮ ነው ማለት አንድ በሽፍን መሄድ ግን በኃጢአት መሄዱ። ኃጢአትን ነገ እናዘዘዋለሁ አትበሉ። ለምን ሳንናዘዝ እንቀሰፍ እንችላለንና። ስለዚህ ጌታ ምን አለ? ነገ እናዘዛለን አትበሉ አለ ማቴዎስ 6 ላይ። ለነገ አትበሉ፣ ነገ እናዘዝ እስመ ጌሰም ትሄሊ ለርሳ። ነገማ የነገውን ትናዘዛላችሁ አለ። ነገ የመቼውን ትናዘዛላችሁ? የነገውን። ነገስ መበደላችሁ መች ይቀራል? እናንተ ከሰው ከበደል ይውጥ ከሰው ከስተት እግዚአብሔር ከምሕረት መች ይለያል? ነገም ነገማ የነገው ደግሞ አለ። የነገውን ነገ ትናዘዝ፣ የዛሬውን ዛሬ ትናዘዝ። ዛሬ እንድንናዘዝ አምላክ ቅዱሳን ይርዳን። የመዳን ቀን መቼ ነው?
የመዳን ቀን መቼ ነው? ዛሬ ንስሐ እንድንገባ አምላከ ቅዱሳን ይርዳል። ሌላው ደግሞ አላችሁ የላችሁም? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው ደግሞ ንስሐ እንዳንገባ የሚያደርገን ደግሞ ምንድን ነው ካላችሁኝ፣ ቅድም ካልነው ጋር በእርግጥ እያያዛል። ክፉ ካህናት ናቸው። ክፉ ካህናትን ማየት። ለምሳሌ ይሁዳ ምንድን ነው ያደረገ? ያቺ ንስሐ ገብታ የመጣችው ሴት 300 ወቄት ወርቅ የተገዛ ምንድን ነው ይዛ የመጣች? ሽቱ አምጥታ የጌታን እግር ቀባችው፣ በሽቷ በንባዋ እግሩን አጠበች፣ በፀጉሮቿ መዘመዘችው ይላል። ያን ጊዜ ምንድን ነው ያለ ይሁዳ? ይህ ብር ደህና ተሽጦ ለድሃ የሚሰጠውን እዚህ ሽቶ የእግር ማጠቢያ ይሁን እንዲህ አለ። በጎን በዚያ ዘወር ብሎ ነው እንግዲህ ማለት ነው። እንደዚያ ሲል ምንድን ነው አይ አኮዛ ያጽህቅ ወለ ነዳያን አለ ቅዱስ ዮሐንስ ወንጌላዊ። አሁን ድሆች አሳዝዘው ነው አይደለም፣ ሌባ ስለሆነ ነው። ይሄ ሌቦች ይኖራሉ፣ ጠንቋዮች ይኖራሉ። እኔ በዚህ ውሃ ዘፍዝፌ ከረጨውሽ ንጹህ ነሽ እናቴ የሚል አለ። እዚህ ብቻ 1-2 ሺህ ብር አምጪ የሚል ይኖራል ደግሞ ማለት ነው። 1-3 ሺህ ብር አምጣ ዝም ብለህ ችግር የለም እኔ ጸልይልሃለሁ የኔ ልጅ የዕለት ውዳሴ ማርያም ላያደርስ ይችላል እንኳን ላንተ ጭምር እኔ ጸልይልሃለሁ ተው የሚሉ ሸቃጭ የሚሆኑ ክርስቶስን የሚሸጡ የሚለውጡ ካህናት ሊኖሩ ይችላሉ። ተንኮለኞች፣ ገንዘብ ወዳጆች እነሱን እናይና እኔ ባለፈው እዚህ ጎንደር ከተማም አጋጥሞኛል። ባለፈው ያለ እኔ ንስሐ ልገባ የምችለው ጎንደር ውስጥ ያሉ ካህናት በሙሉ ተስተካክለው ሲጨርሱ ነው። ያማ ክርስቶስ ሲመጣ ነው በለኝ አልኩት። እዚያን ጊዜማ ጌታ መምጣቱ ነው። ሰው ተስተካክሎ የሚያልቀው እኮ ጌታ ሲመጣ ነው። ጌታ ሲመጣ ያው ባለ ክፋቶችም አልቀው በግራ ይቆማሉ፣ ጻድቃንም በቀኝ ይቆማሉ እንጂ ሰው ከክፋት ሊመለስ አይችልም። ስለዚህ መደምደም፣ ድምዳሜ ላይ መድረስ፣ ሁሉንም ካህናት ክፉ ናቸው ብሎ መደምደም፣ ከዚያ የተነሳ ምስጢር ቢያወጡብኝስ ብሎ መስጋት። ቢያወጡት የምንጨነቃቸው ሲጀመር መጀመሪያ መርጦ ታማኝ ካህን መያዝ፣ ካልሆነ ደግሞ ቢያወጣ ለራሱ ይፈረድበታል እንጂ አንተ በዚያ አይፈረድብህም። አምኖ መስጠት። ባለፈው ምንድን ያለ ስትናዘዝ አይደል ያለ ቅዱስ ባስልዮስ ዘቂሳርያ የተናገረውን ሳምንት ነግሬያችኋለሁ። ዳይሙ ይኩን በሃይማኖት ስትናዘዝ ተመልከቱ። በሃይማኖት ተናዘዝ። ለሰው የምትናዘዝ አይምሰልህ፣ ለካህናት ለእግዚአብሔር እንደምትናዘዝ ነው ማወቅ ይላል። ለዚያ ወሬ ለሚያባክነው ካህን ሳይሆን እንደምትናገር ማሰብ ያለብህ ለእግዚአብሔር እንደምትናገር አስበህ መናዘዝ አለብህ ማለት እሱን መታገዝ፣ የካህናትን ድክመታቸውን እንዴት የማድረግ ይገባል። ታግሰን ከቀጠል እንድናለን። ቅዱስ ጳውሎስ ስለዚህ ነበረ ክርስቶስን እያየን እንሩጥ ያለው። ማንን እያየን እንሩጥ ነው ያለ? ክርስቶስን እያየን እንሩጥ። ብቻ እኔ እንድድን ሰውየው ክፋቱን ሊሰራ ይችላል። እንዲያውም ይገርማቸዋል። አንድ ካህን ነበርና መሬቱን ለማን ይሰጠዋል? ይቅርታ አላችሁ? መሬቱን ለንስሐ ልጁ ይሰጠዋል። ንስሐ ልጁ ያርሳል። ንስሐ ልጁ አርሶ ለንስሐ አባቱ እኩል ያካፍለዋል። ኋላ ሲያርስ ከንስሐ አባቱ መሬት ላይ ሲያርስ ምን አገኘ? ወርቅ በድስት ተቀብሮ አገኘ። ይሄማ የንስሐ አባቴ ገንዘብ ነው ወስደ ስጣቸው ብሎ ለሰራተኛው ሰጠው። ታማኝ ንስሐ አባት ስለሆነ ወስዶ ንስሐ ልጅ ስለሆነ ማለት ነው። ወስዶ ለንስሐ አባቱ ሰጠ። ይሄማ ነገ ሊከሰኝ አስቦ ነው ብሎ ልጁን ገደለው። ንስሐ አባቱ ማለት ነው። ብር በላከለት ወርቅ ላበደረ ጠጠር ማለት ነው። ገደለው፣ ሞታ። እንግዲህ ንስሐም አልገባም፣ ስጋው ደግሞ አልቀበልም፣ ቤተክርስቲያንም አልሄድም ብሎ የምመን ቁጭ አለ ከቤቱ። ቤተክርስቲያን የሚባል አልሳለምም፣ እንዲህ ያሉ ጠማሞች የሞሉባት ቤተክርስቲያን ለእኔ ምን ታደርግልኛለች አለ። አንድ ቀን ተኝቶ በህልሙ መልአክ እግዚአብሔር መጣና ገበታው የወርቅ ነው፣ ምንጩ የወርቅ ነው፣ ምንጩ የወርቅ ከዛ ከወርቁ ምንጭ ውስጥ ንጹህ ውሃ ይፈልቃል። የወርቅ ደግሞ ማንኪያ አለ። በዚያ ማንኪያ እጁ በጣም በቁስል ንድድ ያለ ሰውዬ ከዚያ ውሃ እየጨለፈ እንካጠጣ ይለዋል። እኔ በዚህ እጅ አልጠጣም ይላል። አንተ ምን ጨነቀ? ምንጩ ንጹህ፣ ውሃው ንጹህ፣ ማንኪያው የወርቅ፣ የእጁ ቁስል ወደ አንተ አይገባ፣ ዝም ብለህ ጠጣ አለው። ከዚያ በኋላ ቢተረጉም ለሌሎችም ቢያስተረጉም ራሱም ቢተረጉም ምን አለ? ምንጩ ንጹህ ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ንጹህ ናት፣ ሰው ቢቆሽሽ። ውሃው ንጹህ ኢየሱስ ክርስቶስ ነው። የምትጠጣው ስጋው ደግሞ ክርስቶስ ነው። የካህኑን ደም አትጠጣ፣ የካህኑን ስጋ አትበላ፣ ንጹህ ነው። ማንኪያው ንጹህ፣ እሱ ይረክሳል እንጂ ክህነቱ አይረክስም። እሱ ቢሰርቅ ቢቀጥፍ ኃጢአት ቢሰራ የካህኑ ክህነት ምን አይልም፣ አይቆሽሽም። እሱ ነው የሚበድለው እንጂ ክህነት ረክሶ አያውቅም። ምክንያቱም
ክህነት ጸጋ ነው። ክህነት ጸጋ ነው። ጸጋ ከጭቃው ማን ነው? ወርቅ ከጭቃ ውስጥ በመኖሩ ወደ ጭቃነት እንደማይለወጥ ካህኑ በደለኛ በመሆኑ ክህነቱ ወደ በደለኛነት ሊለወጥ ፈጽሞ አይችልም። ስለዚህ አንተ እንዲሁም አሁን ስሙ፣ በየቴሌቪዥኑ ስሟቸው ሌሎች ፕሮቴስታንቶች የምታዩዋቸው። አሁን ደግሞ ኢትዮጵያ የዓለም ብርሃን የሚባል ድርጅት ደግሞ መጥቷል። ደግሞ እነዚህ እንትና ይቺ ደግሞ ማናትም ስለፈልፈው የነበረችው ሲኖዶሱ ተወግዟል ወዘተርፈ ምናምን የምትለው ደግሞ ሴትዮ አለ። እነዚህ ምንድነው ሲሉ የነበረው? ክህነቱ ረክሷል፣ ጳጳሳቱ በድለዋል፣ መነኮሳቱ ረክሰዋል፣ ካህን የለም፣ ቤተ ክርስቲያኒቱ ጠፍታለች። እንደዚህ የሚልበት ምክንያት ምንድነው? ጋኔን ይሄ እንደዚህ ብሎ ወሬ የሚያስወራበት ምክንያት ተመልከቱ። አሁን እኔ ለማንም ጠበቃ ለመቆም አይደለም፣ ወይም ስለበደለ ካህን ቄስ ምናምን መነኩሴ አይደለም፣ ስለራሴም በደለኛ ነኝ እያልኩ ያለሁት ግን ምንድን ነው? ክህነቱ ሊረክስ አይችልም። ጋኔን እንዲህ የሚልበት ምክንያት ምንድን ነው? የካህናትን ድክመት እያሳየ በክህነቱ እንዳንጠቀም ስለሚፈልግ ነው። ያንን ያደርጋል። ስለዚህ ይሄማ ተቀበል ክህነቱ አይረክስ ብሎ ይሄ ሰው ቅዱስ ሥጋውን ክቡር ደሙን ተቀበለ። ከዚያ ምን እንዳለ ታውቃላችሁ? በህሊናው ለካ ጳውሎስ ወኩሉ ጾሮ ይጸውር ያለው ይሄንን ነው አለ። ለካ ጳውሎስ ሁሉም የራሱን ሸክም ይሸከማል ያለው ይሄን ነው። እስኪ በሉ ለካ ጳውሎስ በሉ ሁሉም የራሱን ሸክም ይሸከማል ያለው ይሄን ነው በሉ እንጂ። አዎ ደግሞ አባቶቻችን እና አባ ጊዮርጊስ ሰለስቱ ምዕት በፍትሐ ነገሥት ደግሞ በሁለት አምጥተውታል። የጎማ ማህተምና የወርቅ ማህተም። እስኪ የጎማ ማህተምና የወርቅ ማህተም በሉ። የጎማ ማህተም አታውቁም እንዴ? የጎማ ማህተም ላይ የንጉሱ ፎቶ አለ ተቀርጾበታል፣ የንጉሱ ምስል። የወርቁ ማህተም ላይ የንጉሱ ምስል አለ። ሁለቱም ላይ ቀለም ነክረን ወረቀት ላይ ብናትም የትኛው ይወጣል ይላል። መልሱ። ሀ የጎማው ለየወርቁ የቱ ይወጣል? ሁለቱም ይወጣል። የሁለቱ ነገር ግን እሳት ሲመጣ ይለይላቸዋል ነው ነገሩ። ጎማ የሆነ እሳት ሲመጣ ይቀልጣል። ሲያጭበረብር በካባ በቀሚስ በቆብ ሲነግድ በሻሽ የኖረው እሳት ኢየሱስ ክርስቶስ ሲመጣ በፍርዱ ጊዜ ያን ጊዜ ይቀልጣል። ለራሱ ይቀልጣል። አንተ ማህተሙን ተቀበል። ማህተሙ ማን ነው? ኢየሱስ ክርስቶስን ነው። ክርስቶስ ይፍታህ ይላል እንጂ የፈታሃለሁ አይልም። እንደዚያ ስለሆነ አንዳንዶቻችን የተቸገርንበት ዋናው ምክንያት ይሄን ነው። ይህንን እንቅፋት ከማድረግ እግዚአብሔር ይሰውረን። በእነሱ በእኛ ወይም ደግሞ በእነሱ ማለቱ ልቶ በእኛ ጥፋት እናንተ ልትጠፉ አትችሉም። ክህነት አይረክስም። ካህን ሊረክስ ይችላል፣ ክህነት ግን አይረክስም። እስኪ በሉላችሁ። ምን ግን አይረክስም? ክህነት ግን አይረክስም። በክህነቱ ፈውስን ይሰጣል። ራሱ ግን ከፍርድ ሊያመልጥ ፈጽሞ አይቻልም። አድኛለሁ፣ ህዝቡን አጥምቄያለሁ፣ ክርስትና አንስቻለሁ፣ ቀድሻለሁ፣ አቁርቤያለሁ፣ አስተምሬያለሁ፣ አይ አንተ ስትዘብትብኝ ነው የኖርከው ብሎ እግዚአብሔር አላውቅህም ሊለው ይችላል። እኛንም እንዲያ ከማለት እንድንድን ሰው ብቻ እንዲመጣ አድርገን እኛ ሳንገባ እንዳንቀር ለእኛም ጸልዩልን። አምላከ ቅዱሳን ለሁላችንም ይሁነን። በኋላ ሳምንት ደግሞ ስለ ቀኖና እንናገራለን። የሳምንት ሰዎች ይበለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንቅፋታችን እግዚአብሔር ያስወግድልን።